የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were formed. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጥፋለን አለ ምክንያት አንተ ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free. ጤና ይስጥልኝ በያላችሁበት የዓለም ክፍል ሁሉ ሰላምታ ይድረሳችሁ። ኤሶፕ ኢትዮጵያ ዛሬ ግንቦት 24 እሁድ ግንቦት 24 2017 ዓ.ም ከእንግሊዝ ሀገር ከለንደን የሚያስተላልፍላችሁን መርሃ ግብር አሁን ይጀምራል። እንደያላችሁበት ሀገር እንደየሰዓት አቆጣጠራችሁ ሁላችሁንም ሰላም ማለት እፈልጋለሁ። እንግዲህ ዛሬ ከተወሰነ 10 ቀን በላይ ቆይቼ ነው የገባሁት። ይቅርታ ይደረግልኝ ስላልተመቸኝ ነው። በተረፈ ኮንሰርናችሁን እውነት ስከታተል ነበር። በጣም አመሰግናለሁ። ሰላም ነኝ። ቢዚ ሆኜ ነገሮች ስላልተመቻቹልኝ ነው እና ይቅርታ ይደረግልኝ። ለማንኛውም ዛሬ ግን ይኸው እንግዲህ መተናል። ሁላችሁንም እያየሁ ነው። ዛሬ እንግዲህ ለኦርቶዶክስ ተዋሕዶ እምነት ተከታዮች የባረድም አስቀምጦልናል። የእመቤታችን የደብረ ምጥማቅ ቀን ነው የመገለጧ በዓል። እንደውም ደግሞ በዛሬ 24ም ስለሆነ የአባታችን የአቡነ ተክለ ሃይማኖት ቀን ነው። እንኳን ለእመቤታችን ቀንና ለአባታችን ለአቡነ ተክለ ሃይማኖት ቀን ወርሃዊ መታሰቢያ ቀን አደረሳችሁ አደረሰን። ዛሬ በጣም ወሳኝ መረጃ ነው። ሁሉም ኢትዮጵያዊ ሊያዩ የሚገባውን መርሃ ግብር ነው ይዘን የመጣ ነው። ብዙም አላቆያችሁም። ሌሎቻችሁ ከኢትዮጵያውያን ኤርትራውያን ከኦርቶዶክስ ተዋሕዶ እምነት ውጭ ሆናችሁ ሁላችሁም እንኳን በሰላም ወደ መርሃ ግብራችን መጣችሁ። ምናከብራችሁ ምንወዳችሁ ሁላችሁም እንግዲህ እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። አላቆያችሁም። ዛሬ የምንቆይባቸውን መርሃ ግብሮች ወደ ማስተዋወቅ ሄድና መርሃ ግብራችንን እንጀምራለን ማለት ነው። አዎ ጠፍቼ ነበር ወገኖቼ፣ ጠፍቼ ነበረ፣ ግን ዛሬ መጥቻለሁ። እግዚአብሔር የተመሰገነ ይሁን እና እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። እናም በጣም ወሳኝ የሆነ ነገሮችን እናይና ከዛ እንግዲህ እንለያያለን ማለት ነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ከዚህ በላይ ሰው እንዲያዩ ፈቃዴ ነው። ምክንያቱም ይሄ የዛሬው መርሃ ግብር በጣም ብዙ ሰው እንዲያዩ ቢሆን ደስ ይለኛል እና ነገ ነበር እንደውም ምን ያሰብኩት የነበረው፣ ግን ዛሬ እንግዲህ ከተገናኘን አይቀር በደንብ እንስራ። መርሃ ግብራችንን ለብዙዎች እንዲዳረስ ላይክ አድርጉ። እሺ። እና ዛሬ የምንቆይባቸው መርሃ ግብሮች እነኚህ ናቸው። መሰባሰባችንን ሕያው እግዚአብሔር ይባርክልን። የምንማማርበት ዘመኑን የምንዋጅበት መርሃ ግብር ያድርግልን። እንግዲህ ሌተስት አፕዴት ይኖረናል። ከዛ ከሌተስት አፕዴት በመቀጠል ኢትዮጵያውያንም እንደ ስሪላንካ፣ እንግዲህ ስሪላንካን ያው ታውቃላችሁ ወደ ህንድ አካባቢ ያለች ሀገር ነች እና ስሪላንካንም እንደ ኢትዮጵያንም እንደ ስሪላንካ በሚል ይሆናል። እንግዲህ ይሄ 407ኛው መርሃ ግብራችን ነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ዛሬ በሌተስት አፕዴት በመጀመሪያ የምናየው እንግዲህ ይኸው ከፋና ብሮድካስቲንግ ቅድም እኔ ሳወርደው ከ10 ደቂቃ በፊት የለጠፈውን ነው። ቢል ጌትስ በአገር ቤት ነው መሰለኝ ያለው እንግዲህ ነው ይላል። ያው ጠቅላይ ሚኒስትር አብይ አህመድ ዛሬ ምሽት በብሔራዊ ቤተ መንግስት በተካሄደ ስነ ስርዓት የኢትዮጵያን ታላቋን የክብር ኒሻን ቢል ጌትስ ሸልመዋል። ይህ የክብር ሽልማት የጌትስ ፋውንዴሽን ባለፉት 25 ዓመታት በኢትዮጵያ ላበረከታቸው አሻጋሪ ስራዎችና ታላላቅ ዘመን ተሻጋሪ በጎ ተጽዕኖዎችን ያከበረ ነው ምናምን ብሎ እንግዲህ ያው ከዚህ ጋር አብሮ በአርቲፊሻል ኢንተለጀንስ ምናምን ባደረገው ነገር ተብሎ ብቻ ትልቁን ሽልማት ተሸልሟል። ወገኖቼ
አሁን እንደውም ዘግየት ያልኩት አንድ ትንሽ ሳረቅ ነበር በዚህ መርሃ ግብር ላይ ማለት ነው። እንግዲህ ስለ ቢል ጌትስ ስለ ጨለማ ማህበረሰብ ጋር በተያያዘ ስራው ስንናገር ቆይተናል። ኢትዮጵያ ዛሬ ኖት አብይ አህመድ ኢትዮጵያ ህዝብ ቢል ጌትስን ሸልሞታል ብሎ ትልቁን አዋርድ ለቢል ጌትስ ሸልሞታል። ስለዚህ አሁን ይሄ መርሃ ግብር አንደኛው ማለት ነው የቪዲዮ ፔቲሽን ነው። የቪዲዮ ፔቲሽን ነው። ትንሽ አርቅቀዋለሁ እኔ በእንግሊዘኛ ዓለም እንዲሰማ we want the world to listen ኦኬ። አሁን መንግስት የኢትዮጵያ ህዝብ ሸልመዋል ብሎ ነው ታዩታላችሁ። በዚህ አይነት መንገድ ያው ኢትዮጵያ ታመሰግናለች ብሎ ከዚህ በፊትም አዲስ አበባ ዩኒቨርሲቲ እንትን ሲያደርጉት ክብር ዶክትሬት ሲሰጡት ከዚህ በፊት አይተናል በአቶ ኃይለማርያም ደሳለኝ ጊዜ። አሁን ደግሞ በዚህ አይነት ለኢትዮጵያ አሪፍ ነገር ስላደረክ ኢትዮጵያ ሸልማለች በሚል አይነት በሚመስል እንደዚህ አስበውበት እንደዚህ አይነት ሽልማት የኢትዮጵያን ትልቁን ሽልማት የኢትዮጵያ ህዝብ ለቢል ጌትስ ሸልመዋል ጥሩ ስራ ስለሰራ ብለው ይሄ በጣም የሚያስቅ ነገር እያደረጉ ነው። ይሄ እንግዲህ ስላቅ ነው። ያው እንደምታዩት ባለቤትየውም ተገኝታለች። ስለዚህ ወገኖቼ አሁን እንግዲህ እንድታረጉልኝ የምፈልገው ለብዙ ዓመታት በቢል ጌትስ ዙሪያ በክትባቱ ዙሪያ ምን ዓላማ እንዳለው በእርሻችን ዙሪያ በምግባችን ዙሪያ አሁን ደግሞ የጨለማ ማህበረሰብ ይሄንን አሁን እንግዲህ በጣም የሚገርም ጠቅላይ ሚኒስትርንም ተጠቅመው የጨለማ ማህበረሰብ ምን እያደረገ እንደሆነ መሬት ላይ የህዝባችን መከራው ስቃዩ ወደማያልቅ አይነት ምዕራፍ እየሄደ እንደሆነ ስንነጋገር ስንዘግብ ነው የኖር ነው። ስለዚህ አሁን ይሄንን እንግዲህ የጻፍኩትን የቪዲዮ ፔቲሽን በማነብበት ጊዜ ማለት ነው በእኔ ስም አይደለም የሚስማማ በእኔ ስም ይሁን ይበል ብሎ ይጻፍ። ስትፈልጉ ኖት ኢን ማይ ኔም ብላችሁ ልትጽፉ ትችላላችሁ። ዋይል አይ ሪድ ከፕሮግራሙም በኋላ የምትመለከቱ ሰዎች በሙሉ ማለት ነው ኢትዮጵያን የምትወዱ የአባቶቻችሁ መውቅሰል መሞት ዋጋ መክፈል ለዘመናት ማለት ነው የተረከባችሁት አገር ዛሬ ለጨለማ ማህበረሰብ ኤጀንት ለሆነው ለቢል ጌትስ በኩል ተላልፋ እንዳትሰጥ ይሄ በቃ ያመኛል የምትሉ ማለት ነው ኖት ኢን ማይ ኔም እያላችሁ ጻፉ። በእኔ ስምማ አይደለም እያላችሁ ጻፉ። ተቃውሟችሁን በኮሜንት ላይ ግለጹ። እኔ አነበዋለሁ። ኦኬ በእንግሊዘኛ ነው ምክንያቱም ዓለም እንዲህ ሰማ ነው የምንፈልገው። ስለዚህ አውል ሪድ ኢት። እናንተን እንግዲህ ክዬ ነው የምናገረው። የማይስማማ እኔ አልስማማም ቢል ጌትስ አሪፍ ነው ለኢትዮጵያ ብሎ ኮሜንቱ ላይ አስቀምጥ። but we want the world to see አብይ አህመድ የሰጠው ሽልማት እኛ የሰጠነው ሽልማት እንዳልሆነ ዓለም እንዲያውቅ ስለምንፈልግ እናንተ ኖት ኢን ማይ ኔም ወይ በእኔ ስም አይደለም እኔ ይህንን ሽልማት እንዲሰጠው አልደግፍም እያላችሁ በመሰላችሁ ማስቀመጥ ትችላላችሁ። this is እንግዲህ ቪዲዮ ሌተር ፔቲሽን ቪዲዮ ሌተር የጻፍ ያደረኩትን አነበዋለሁ። ኦኬ በእንግሊዘኛ we here the undersigned the Ethiopian people in the diaspora at home and everywhere in the world, we are writing this video petition so for the world to hear. Dear Honorable Prime Minister, we the undersigned citizens of Ethiopia and concerned members of the Ethiopian diaspora write this letter to respectfully yet firmly express our objection to the decision to award Mr. Bill Gates the highest Ethiopian national honor at the Ethiopian Palace today. While we fully respect the state's sovereign right to recognize individuals who have contributed meaningfully to the nation, we believe this particular award to Mr. Bill Gates is both laughable and inappropriate for the following reasons: lack of transparency and public involvement. The process by which
Mr. Bill Gates was selected for this honor appears to have occurred without public consultation or open discussion, raising concerns about the transparency and legitimacy. Questionable impact on Ethiopia, while Mr. Bill Gates may be known internationally for philanthropic efforts, the tangible benefits of his involvement in Ethiopia remains either limited, controversial, or overstated. Some of his initiatives, particularly in agriculture, health, and education, have drawn criticism. Over the years, prioritizing external agendas over local needs, ethical and sovereign concerns. There is a growing perception among Ethiopians that the award of this honor sends the wrong message, that influence, wealth, or international stature can supersede genuine service to the Ethiopian people. This undermines national dignity and our collective values. This is why we object the award that is given to Mr. Bill Gates and all of us here, the undersigned, on this video podcast. We say, not in my name. Not in my name. Not in my name. Thank you. እንግዲህ ይኸው ነው እንግዲህ ቪዲዮ ፖድካስታችን ሜሴጁ ማለት ነው። ሁላችሁም እንግዲህ በዚህ ተመርኩዛችሁ ኖት ኢን ማይ ኔም ማለት ትችላላችሁ። እና እንግዲህ እናያለን። ዓለም ደግሞ ይህንን ይህንን ያህል ማለት ነው እንግዲህ ዓለም እና you can say not in my name ማለት ትችላላችሁ። እንግዲህ እየሳቀብን ነው ዓለም ምን ይደረግ። ለማንኛውም ወገኖቼ በዚሁ እንቀጥላለን ማለት ነው። የዛሬውን መርሃ ግብራችንን እንግዲህ ከመጀመሪያው ሂትድ አፕ ሆነን ነው የጀመርነው። ምንም ማድረግ አይቻልም። ስለዚህ ቢል ጌትስ ጌት አውት ፍሮም አፍሪካ እያላችሁ ነው አንዳንዶቻችሁ። በጣም አዎ እንግዲህ ይሄንን ዓለም ሁሉ እንዲያየው በእንግሊዘኛ ብትጽፉ ኖት ኢን ማይ ኔም በአማርኛም ብትጽፉ በጣም በቃ ይሄ እንትን ነው። ምክንያቱም ዚስ ሃስ ቱ በደንብ ፋር ኤንድ ዋይድ መሄድ መቻል አለበት። ያንግ ግሎባል ሊደር እንግዲህ ወደ አንደኛው ግሎባል ሊደር እንትን እያደረጉ ነው። ኢትዮጵያ ዞን ሴል ኢትዮጵያ እየተሸጠች ነው ያለችው። ኢትዮጵያ ዞን ሴል ኦኬ። ለማንኛውም እንቀጥል ወገኖቼ። እንግዲህ ከዚህ ጋራ አብሮ በ25 ሜይ የወጣው የእንግዲህ ሪፖርተርን ብዙ ጊዜ የወስተርኩ አርቲክል ጠቅሳለሁ። ይሄ በጣም የሚያስቅ መንግስት እውነትን የሚጠላ ይኸው እንደምታዩት በስክሪኑ ላይ በ25 ሜይ በወጣው አርቲክል ሪፖርተር ፓርላማ ገብቶ እንዳይዘግብ ብሎ የኢትዮጵያን ሪፖርተር ጋዜጣ እንግዲህ በጨለማ ነው ማለት ነው የሚንቀሳቀሰው። ይሄ መንግስት በጣም የሚያስቅ እኮ ነው ወገኖቼ። በጨለማ የሚንቀሳቀስ መንግስት ነው እና እውነትን የሚጠላ ነው። ስለዚህ የእሱ እውነት ብቻ ነው ለዓለም እንዲገለጽ የሚፈልገው። ሌላውን እውነት ይጠላል which is really laughable። እና ዛሬ ታንጀብል በሆነ ከስሪላንካ ጋር ባለው ሁኔታም እናያለን ማለት ነው። እነኚህ ሰዎች እየሄዱበት ያለውን ሁኔታ ሙሉን አርቲክል ካላነበባችሁ ታንብቡት። ያ ሶልድ ኦልሬዲ ኦርቶዶክስ ተዋህዶ ተሸጣለች ኦልሬዲ ኢትዮጵያ። እና እዚህ ጋር ሽልማት በአይናችን ላይ ሽልማት አምጥቶ ይሸልማል ማለት ነው። ኢትዮጵያ ፕራይም ሚኒስትር አብይ አህመድ ሜክስ አናውን እንግዲህ ጣሊያንን ፈረንሳይን ሲጎበኝ ቆይቶ ይህንን እንኳን ሁላችሁም አይታችሁታል። እኔ ስለጠፋው ነው። ከዛ አሁን ተመልሶ ወደ ኢትዮጵያ ቋርጦ ተመልሷል። ወደ ለንደን እና ወደ አሜሪካ እንኳን አይሞክርም። ምክንያቱም ኃይለኛ ተቃውሞ እንደሚደርስበት ያውቃል። ስለዚህ
ዞር ብሎ ያው የጨለማውን እንግዲህ ማህበረሰብ አጀንዳ ለማስፈጸም የተቀመጠ ሰው ስለሆነ እሱን ሲያደርግ ቆይቶ አሁን ደግሞ ተመልሶ መጥቷል። ያንን ካደረገ በኋላ ነው እንግዲህ አሁን ወደ ኢትዮጵያ ተመልሶ ቢል ጌትስን እየሸለመ ያለው ማለት ነው። ታዲያ እንግዲህ እንደ ቢል ጌትስ እና በጠቅላይ ሚኒስትሩ በሚሸላለሙበት በአሁኑ ወቅት ያው ወታደሩ ዶክተሮች እንደምታውቁት ስራ የላቸውም፣ ደሞዝ የላቸውም። ስራ ተቃውሞ ወጥተው ነበረ። እንደምታውቁት ስራቸውን ግማሾቹን እያሰረ ግማሾቹን ከስራ እያባረረ ፎርስፉሊ ማለት ነው ዶክተሮችን የኢትዮጵያን ዶክተሮችን ህይወት የሚያተርፉ ዶክተሮችን በምን አይነት ትሪት እያደረገ እንደሆነ እናያለንና አንድ ወዳጄ በጣም የማከብረው ካርቱኒስት አሌክስ አለማየሁ ተፈራ ይሄን ኮሜንት እንዳደርግበት ልኮልኝ ነበርና በቅርብ ጊዜም ኢንተርቪው እናደርገዋለን በዚህ በቻናላችን ላይ በጣም በደንብ በሚያሳይ ሁኔታ ገልጾታል። እንግዲህ አብይ አህመድ ራሱ ታሞ ማለት ነው አልጋ ላይ ሆኖ ቁርስ በልቶ ቀርቦለታል። አይ ቲንክ እንግሊሽ ብሬክፋስት ይመስላል እንቁላልና ምናምን እንደምታዩት ራሱን እስኪ አሌክስ እናመጣውና ሰሞኑን እንጠይቀዋለን። እንደምታዩት ለሱ ምግብ አለ፣ ዶክተሮቹ ምግብ የላቸውም። ሳህኑን እንደምታዩት በደንብ ነው እንትን ያደረገው ካርቱኑ በደንብ የሚያሳየው። Sadly, in Ethiopia, where the seventh king gets palaces, doctors get hashtags and patients get thoughts and prayers, triple tired healthcare ይላል በግድግዳው ላይ እና በደንብ ቁልጭ አድርጎ ያለውን ሁኔታ የሚያሳይ ነው። አቢ ግሮኒንግ ኢን ሂዝ ሆስፒታል ቤድ እያለ ነው። ዌር ኢዝ ማይ ዶክተር ይላል። ነርስ ሳይድ ሪዛይንድ ቱ ኦፕን ጎፈንድሚ ክሊኒክ እና ነርሷን ሲጠራ ነርስ የለችም፣ ዶክተርም የለም፣ ሪዛይን አድርገዋል። የጎፈንድሚ ክሊኒክ ሊያደርጉ ሊከፍቱ ሄደዋል ብለው እንደዚህ አይነት አቅርቦታልና ይህ በጣም የሚያስቅ መንግስት ነው ያለንና ዲሰንት ዌጅ የለም፣ መሬት ላይ ወድቋል። ሴቭ ዘ ሴቪየር የሚያድኑትን አድን መፈክሮቹ ታያላችሁ። ዶንት ሃርም ዮር ላይፍ ሴቨርስ ሪስፔክት ይላል። በጣም ጥሩ እንግዲህ ካርቱን ለምትወዱ በጣም ጥሩ ነው። አሌክስ በጣም አሪፍ ስራ ነው። በጣም አሪፍ ስራ ነው። እናንተ ደግሞ ጨምሩበት የምታዩትን እስኪ ከኔ በላይ አይን ያላችሁ ለካርቱኑ እስኪ አስቀምጡ። በጣም ደስ የሚል ነው። ዌልደን ብዙ ስራዎች ነው የሰራው አሌክስ ባይዘዊ እና እንጠይቀዋለን ሰሞኑን አምጥተን ሾዋችን ላይ። ታንክ ዩ አሌክስ ዌልደን። ግን ትክክለኛዋ ኢትዮጵያ እነ ቢል ጌትስ በሚሸላለሙበት ትክክለኛዋን ኢትዮጵያን ይሄ አሁን እንግዲህ ቶሎ ላኩልኝ ብዬ የተላከልኝ ነው እና ከዚህም በላይ እናሳያለን። ኮንቲኒዩስ ላይ ቲንክ ማሳየት አለብን። አሁን በኢትዮጵያ እንግዲህ አዲስ አበባውን ብቻ ነው ያሳይ እንትን ያስቀረጽኩትና ያስመጣሁት። ዘሪል ኢትዮጵያ ትክክለኛዋ ኢትዮጵያ እስኪ እናሳያችሁ አታውቁትም ብዬ አይደለም። አላችሁ አጠቃላይ ሆስፒታል እንደዚህ ነው። ይህም የተቀረጸው ዛሬ ነው። እነ ቢል ጌትስም የሚሸላለሙት ዛሬ ነው። ተመልከቱ። this is the real ኢትዮጵያ። this is the ኢትዮጵያ we know። የበለጸገች ኢትዮጵያ አይደለም የምናየው እኛ። what jokers man. This guy is a joker really. This is the Ethiopia we know. Those who say Ethiopia is developed or it is an emerging economy, Ethiopia is on the right path, they're just jokers. They just, I don't know what they're thinking. ምን እንደሚያስቡ እግዚአብሔር ወቀው። ለማንኛውም እሺ በሌተስት አብዴታችን ቀጥል እንረጋጋና እንቀጥል። እግዚአብሔር መረጋጋቱን ይስጠን። በጣም ይገርማል። ኖት ኢን ማይ ኔም
ኖት ኢን ማይ ኔም እያላችሁ መጻፍ ትችላላችሁ የነ ቢል ጌትስን ጉዳይ። እኔ ከፕሮግራሙ በኋላ ነገ ከነገ ወዲያ እስኪ ይህንን ነገር ማየት እፈልጋለሁ። ለማንኛውም እንቀጥል ወገኖቼ። ዋናው መርሃ ግብራችንን አልጀመርንም። አሁን ለተቀላቀላችሁን ሌተስት አፕዴት ወይም ወቅታዊ መረጃዎችን እየተቀባበልን ነው። ሌተስት አፕዴቱን ከዛሬው በመጀመሪያው ላይ ካሳየኋችሁ ከነ ቢል ጌትስ ጋርም አብሮ ይሄዳል። ለማንኛውም ወርልድ ኮይን እንግዲህ ይሄ በ22 ሜ ነው ጣፈት ብዬ ስለጠፋው ያስቀመጥኩት አርካይቭ ነው ያመጣው ማሳያችሁ። ወርልድ ኮይን ኤክስፓንድስ ኢን ኤዥያ ኤንድ ዩኤስ አሚድ ራይዚንግ ፕራይቬሲ ኤንድ ሬጉላቶሪ ባክላሽ። እንግዲህ ስለ ወርልድ ኮይን ከዚህ በፊት አሳይተናል። አይ ቲንክ ዓመት ምናምን 2 ዓመትም ሊሆን ይችላል ዓመት ከምናምን ኦርብ ተክለው የሰውን አይሪስ በሚያነቡ ጊዜ ተሰልፎ ህዝቡ እንትን በሚልበት ጊዜ some people thought it was one of አንድ ሰሞን ነው ከዛ በኋላ በቃ ይረሳል ምናምን ተብሎ ነበር። አይደለም። እንግዲህ ወርልድ ኮይን እንደምታውቁት የሳልም ኦልትማን ኢንቨንሽን ነው። ስለዚህ ቻት ጂፒቲን ምናምን የፈጠረው ሰው። ስለዚህ አሁን ይሄ ነገር በጣም ባይ ዘ ዌይ እንትኑን ምልክቱን ራሱ ታያላችሁ። ትሬንድን የሚባለው ይሄ የሶስቱ የመውጊያው ዲያብሎስ የሚይዘው ጦር ተብሎ እንትን የሚደረገው እሱ ነው ምልክቱ። ውስጡ ጌታችንም የተወጋበት ነው ይላሉ አንዳንዶች። ሎቱ ስብሐት በጣም እና ይገርማል። እና ምልክቱ እንደዛ መሆኑ ራሱ በጣም ይገርማል ምልክቱ። ለማንኛውም ሶስቱ ጦር እና ወርልድ ኤክስፓንድስ ኢን ኤዥያ እና አሁን አልቆመም ማለት ነው፣ ቀጥለውበታል ወርልድ ኮይንን። እንደውም አክቹሊ ወርልድ ኮይን is scaling fast both in funding and users growth. The Sam Altman-backed crypto identity project has raised 135 million expands across Asia እና ዩናይትድ ስቴትስን ይቅርታ እንግዲህ እያጠቃለለ ነው ማለት ነው። 135 ሚሊዮን ዶላር ባጀት ተደርጎለት ማለት ነው። ስለዚህ ይሄ እንግዲህ ሃርነስ የሚያደርገው የእያንዳንዳችሁ በዓለም ላይ ያለውን እንግዲህ ኤዥያ በጣም ትልቅ ህዝብ ነው፣ ቁጥሩ ትልቅ ህዝብ ነው። ስለዚህ እንግዲህ ዳታ ሃርቨስት እያደረገ ያለ ስታብሊሽመንት ነው ማለት ነው። ይህንን እንግዲህ አንድ ላይ ሰብሰብ አድርገው ወደ በኋላ ላይ ወደምናየው ወደ ከረንሲ ያመጡታል ማለት ነው። እና ዳታ ሃርቨስት እያደረገ ያለ እንትን ነው። ያው እንደምታዩት ዶንት ፎል ግን ሰዎች እየጠየቁ ነው። ዘሂል አሁን ለምሳሌ ዶንት ፎል ሳም ኦልትማንስ ባዮሜትሪክ ቡፕ ትራፕ። ስለዚህ ይሄ አሁን አሪፍ ነው እያለ የሚነግራችሁን የሳም ኦልትማን ነገር ተጠንቀቁ እያሉ ነው። ይሄ ነገር አካሄዱ እናንተን ዳታ ለመሰብሰብና በኋላ ማትወጡበት ወደ ዲጂታል ጉላግ ውስጥ ሊከታችሁ ነው፣ ወደ ዲጂታል እስር ቤት ውስጥ ሊከታችሁ ነው። ተጠንቀቁ። እየሄዳችሁ ዝም ብላችሁ አይሪሻችሁን አታስነብቡ። የሳም ኦልትማን አካሄድ ይሄ ነው እያሉ እየጠየቁ ነው። እንደምታዩት ወርልድ ኮይን is already a physical operation and quietly embedding itself into infrastructure of daily life. In the name of financial inclusion, it lays the foundation of biometric economy and where the right to transact travel. ስለዚህ ምንድን ነው አደጋ ላይ የሚወጣው? ትራቨላችን እንቅስቃሴያችን በአውሮፕላን በመኪና በባቡር ከዚህ ትንሽ ጊዜ በኋላ ችግር ነው። እነሱን ያልሰማ አይጓጓዝም ማለት ነው። ኮሚኒኬሽን፣ ስልክ፣ ኢንተርኔት፣ ፖስታ ሰርቪስ እነኚህ በሙሉ በእነሱ ቁጥጥር ስር የሚወዱበት ኮሚኒኬሽን በአጠቃላይ የሚወድቅበትን ኢሜይል። ስለዚህ ኦር ኢቨን ዴት ኢቨን ራሱ አሁን ሰዎች ዴቲንግ ሰርቪስ ራሱ አሁን እዚህ ውስጥ ተካቶ ትልቅ ችግር እንግዲህ ሊመርጥልን ነው። ኤአይ ማንን ይጥበስ ሁሉ ሊል ነው። እሱንም የሚቆጣጠሩበት ኢቨን ዴት ኢዝ ኮንዲሽንድ ኦር ፕሮቫይዲንግ ሁ ዩ አር። ስለዚህ ለዴት ለምትጠብሱት ሰው ለምትታገቡት ሰው እነሱ ይሆናሉ ማለት ነው የሚወስኑላችሁ። ስለዚህ ሪሌሽንሽፕ ውስጥ ሁሉ ይገባል ማለት ነው። and providing it not with a name, not with a passport, but with your biology. አሁን ፓስፖርት የለም በኔም አይደለም የምትመዘገቡ፣ በባዮሎጂ በዲኤንኤ በአይሪስ በፊንገር ፕሪንትስ ሆኗል። አሁን ከትንሽ ጊዜ በኋላ ደግሞ እነዚህ በሙሉ ወደ ቁጥር እንቀየራለን ማለት ነው። we just become a number። በወጣንበት ላይ ያስቀሩን ነው ፊዮሪ። ትክክል። World Coin has launched in 6 major US cities
በአሜሪካ በስድስት ትላልቅ ከተሞች ኢንክሉዲንግ ሎስ አንጀለስ፣ ማያሚ፣ አትላንታ፣ ሂውስተን፣ ኦስቲን it is piloting a partnership with እንግዲህ ቲንደር የዴቲንግ አፕ ነው። ከጃፓን የቲንደር ከዴቲንግ የሰዎች የሚጠባበሱበት ምንድነው መጠባበስ የሚለውን ቃል አልወደውም። ምንድነው የሚገናኙበት፣ የሚወዳጁበት፣ ፍቅረኛ የሚሆኑበት፣ ፍቅረኛ ለመፈለግ የሚሄዱበት መንገድ ከሱ ጋራ ከጃፓኑ ቲንደር እንግዲህ የጃፓን ካምፓኒ ነው። አብረው ከነሱ ጋራ ጥምረት እንትን ብለዋል። በዚህ ምክንያት ነው ዴቲንግ አፕ ሆኖ እየሰራ ያለው የሚሰራው ማለት ነው። እንግዲህ ግን ያው እንግዲህ ዳታ ለመሰብሰብ ነው የእያንዳንዳችንን ማለት ነው። ባዮሎጂካል ዳታ merging biometric identity verification with digital intimacy. This is not some fringe crypto experiment. Experiment ነገር አለ ሙከራ አይደለም. It is full scale identity protocol masquerading as convenience tool. እንደ convenience ተደርጎ እንትን የቀረበ ነው ግን አደገኛ ነገር ነውና ተጠንቀቁ. And it is targeting soft entry points, dating app, riding sharing services, ride share services እንደ Uber, job platform, payment systems. ተመልከቱ በእነኚህ ሁሉ አንድ ላይ እንግዲህ ሃርቨስት ሊያደርግ አብሮ እየሰራ ነው ማለት ነው። ባይ ዘ ዌይ በመቀጠል ማሳያችሁ ወገኖቼ በመቀጠል ማሳያችሁ የወርልድ ኮይን ሰራተኞች ማለት ነው ሰራተኞች ትሬኒንግ ቪዲዮ እነሱ ሰራተኞቹ ብቻ እንዴት ነው ሰውን እንዴት አድርገው ማስመጥ እንዳለባቸው እንደማግባባት እንዳለባቸው የሰለጠኑበትን የካምፓኒ ኢንተርናል ቪዲዮ ትሬኒንግ ቪዲዮ ሊክ አውት አድርጎ ወጥቷልና ሰርጎ ወጥቷል ነው የሚባለው። እሱን እናደምጣለን። በጣም ነው የሚገርማችሁና እንደዚህ ያሉ እንግዲህ ህዝቡን ሊያሰምጡ ነው ማለት ነው። ወርልድ ኮይን ሊክድ ቪዲዮ ነው ይሄ። Yeah, thanks to WorldCoin, I found out my date yelled at a baby once. Definitely dodged a bullet there. Oh, the orb is awesome. Like, I scanned my iris once, and now I know exactly who I shouldn't really hang out with. ስለዚህ እንግዲህ አይሪሱን አንተና ስካን አስደርጓል። ስለዚህ ያቺኛዋ ቦይፍሬንድ የሚጠብስላት ኤአይ ሆኗል። ይሄ ደግሞ ጓደኛ ከማጋራ ሃንጋውት ማድረግ እንዳለበት ማጓደኛው እንደሚሆን የሚነግረው ኤአይ ይሆናል ማለት ነው። አያችሁ ይሄንን በቃ እንዴት ጅላጅል ህዝብ ተሰብስቦ ይሄንን እንደ በቃ እንግዲህ እንትን እያደረጉ ነው። ይሄንን ተለማምደው ነገ ደግሞ ለህዝቡ ደግሞ ይነግራሉ ማለት ነው። የኢንተርናል ቪዲዮ ነው ተመልከቱ። So the orb, it basically lets us only hire, employees with verified good behavior, which is great because there's... እንግዲህ this is social credit system, my friends. ስለዚህ ነገ ማለት ነው ኦርቡ ነው የሚነግራችሁ። ትዝ ይላችኋል አንድ ቪዲዮ ወገኖች እንመለስበታለን ቪዲዮ ላይ ትዝ ይላችኋል ኤርፖርት አካባቢ በቃ ክሬዲት ስኮሩ ትንሽ ሆነ ምናምን ድምጿን ከፍ ስታደርግ የቢሄቪየር ፖሊሶች አሉ መጥተው ምንድነው ድምጽን ከፍ አድርገሻል ወይ ያደርጋል ከዚህ በኋላ መሳፈር አትችልም ምናምን በሚሉበት ጊዜ በተመሳሳይ ሁኔታ ነው አሁን ወደዛ ቀስ በቀስ slowly but surely እየገፉን ነው ወደዛ። ይሄ ቪዲዮ የሚያሳየው እሱን ነው ፎርወርድ ላደርግ ካቆምንበት የሚገርማችሁ ይሄ ነው። who I shouldn't really hang out with. So the orb, it basically lets us only hire, employees with verified good behavior, which is great because there's no more office drama. So WorldCoin flagged my sister የጥቁር ተወካይም አለች አሬዲ gossiping, which was harsh, but I guess it's necessary. Like we all kind of have to do our part. ተመልከቱ ዋሳሳቃቸው I guess it is necessary. አስፈላጊ ነው we have to go do our part. ነገ እስር ቤት እየገባን ነው በደንብ በቃ በደንብ Yeah, honestly, my social score jumped like 10 points after I reported my neighbor for... ተመልከቱ ይሄኛው መስማት አለባችሁ። My social points jumped በፖይንት ሶሻል ክሬዲት ሲስተም ማለት ይሄ ነው እንግዲህ እና ጎረቤቴን መልስበታለሁ ቪዲዮ ጎረቤቴን ላይ ከሰለልኩ በኋላ ካቃጠርኩ በኋላ while telling on my neighbor
ፖይንት የተጨመረልኝ ይላል ሶሻል ክሬዲት ሲስተም ነው ስሙት 10 points after I reported my neighbor for littering. WorldCoin, really rewards good citizens. WorldCoin totally stopped me joining this study group with a guy who forgot to recycle twice, actually. Honestly, saved my GPA. Yeah, feels pretty great knowing WorldCoin is always, watching out, so I don't really have to. I mean, I just use WorldCoin to screen other parents at playdates, so my kid, only socializes with good influences. So Orb basically banned this trainer. እነኚህ እኮ በሙሉ ለወርልድ ኮይን ነው የሚሰሩትና ይሄንን ትሬኒንግ ቪዲዮ አሁን ተለማምደው ከዛ ወጣቱ ላይ አሁን እንግዲህ ወጣቱ ዴቲንግ ማድረግ ምናምን ይፈልጋል ወጣቱን ያሰምጡታል እስካን ይደረጋል ከዛ በኋላ ኦርቡ ይሆናል ማለት ነው የሚነግረው ከነኚህ ጋር ነው አሁን በኋላ መዋል ያለብህ ያቺ እንግዲህ ኦርቧ ማለት ያቺ ሳህን ነገሯ ድውልውላ ማለት ነው ከነኚህ ጋር ነው እቺን ነው ገርልፍሬንድ መያዝ አለብህ ጎረቤት ላይ ጠቁም ለመንግስት ከዛ በኋላ ፖይንት ይጨመርልሃል ምናምን ይሄ እንግዲህ ሶሻል ክሬዲት ሲስተም ማለት ነው ይሄ ነው አያችሁ ቀስ በቀስ እንዴት እየሄዱበት እንዳለ kind of had a toxic attitude that dragged everyone's scores down. Fitness feels safe again. Yeah, dating's a lot simpler now because you can just orb scan your match. Makes it easy to avoid anyone flagged as emotionally unstable, I guess. The Orb by WorldCoin. ተመልከቱ እንግዲህ ወይ ጉድ በጣም ነው የሚገርሙ አሁን እንግዲህ ኤዥያ አስቡት የፖፑሌሽኑን ቁጥር ኤዥያ ገብቷል ጃፓን ተሳትፎበታል ዴቲንግ አፑን አድርጎ አሜሪካ እንግዲህ የአሜሪካ ካምፓኒ ነው ከዛ ደግሞ ቀጥሎ ደግሞ ወደ አፍሪካ ይሄዳሉ ትንሲላቸዋል ስለ ወርልድ ኮይን ሰራ ወደ አፍሪካ ይመጣል እንግዲህ ሄዳችሁ ደግሞ አመት 2 አመት በፊት አይርሳችሁን ደግሞ አስነብበው አሏችሁ ምናምን ይያልኩ ነበር እንደዚህ የሚፈጥናል በያላስተውኩም እንግዲህ ተመልከቱ መጠበቅ ነው በጣም ይገርማል እና እንግዲህ ሙሉን ለማበብ ያው እንደተለመደው እንትኑን አስቀምጥላችኋል WorldCoin vision is simple a global digital ID powered by biometric data and sweetened with crypto incentive ሁሉ አለው ትንሽ የክሪፕቶ ሳንቲም ይደረግልሃል ኦርብን ካስነበብ በአይሪስን ካስነበብክ ስለዚህ እኛም ደግሞ ቸግሮናል ገንዘብ እንፈልጋለን ስለዚህ ማስነበብ ነው ከዛ ተከርቸም መግባት ነው ዋው በጣም ይገርማል እንግዲህ ሙሉን አንብቡት እነሱ ከነገሩን ውጪ ነው ታዲያ በዚህ አላበቃም ይሄ ነገር በዚህ አላበቃም ላይክ እያደረጋችሁ ብትሄዱ 234 ሰው ያየን ነው በዚህ ሌሊት 126 ሰው ነው ላይክ ያደረገው እንግዲህ ለብዙዎች እንዲዳረስ ላይክ ብታደርጉ ለብዙዎች ይዳረሳል this is very important በተለይ ዋናው መርሃ ግብርማ ዛሬ በጣም ማየት አለባችሁ ኢትዮጵያዊ የሆነ ሁሉ ማየት አለበት ኢትዮጵያን የሚወድ Sam Altman tells staff plan to ship 100 million devices ይሄ በሜይ 22 የወጣ ነው that see everything in users lives ይላል ደግሞ ከኦርቡ ሌላ ነው Sam Altman tells staff plan to ship 100 million devices በዓለም እንዲያሰራጩ everything in users lives የተለየ ዲቫይስ ነው ምን አይነት ዲቫይስ እንደሆነ እንመጣበታለን ይሄ ዲቫይስ ለ100 ሚሊዮን ዲቫይስ ተሰርቷል ኦሬዲ ስታፎቹን በትኑ በዓለም ብሏል እነኚህ ዲቫይሶች እንግዲህ እንደ ፓይለት ፕሮግራም ሆናቸው ነው ስለ ያንዳንዳችን ማለት ነው የማያውቁት ነገር አይኖርም እነኚህ ዲቫይሶች ትንሽ ዲቫይሶች ናቸው ኤ ዲቫይስ ኦፕን ኤአይ ሲኦ ኦኬ መጣበታለን ትዝላችኋል ስለ ብላክ ሚረር ስናወራ በለንደን በየትሬን ስቴሽኑ የሆነ ነምብልስ ነገር እንትናቸው ላይ ግንባራቸው ላይ ከጎን አድርገው ምናምን ብላክ ሚረር የሙቪውን አክታፕ ሲያደርጉ በተመሳሳይ ሁኔታ ሰዎች እየጠየቁ ነው ሳም ኦልትማን አሁን እያሰራጨ ያለው ይሄ 100 ሚሊዮን እቃ እንደ ብላክ ሚረር አይነት ነገር ነው ምክንያቱም ብላክ ሚረር it knows everything ትዝላችኋል ፊልሙን አሳያችኋለሁ ክሊፑን it knows everything ያቺ ዲቫይስ መጀመሪያ በፊልም አሳዩን ፕሬዲክቲቭ ፕሮግራሚንግ ነው አሁን ደግሞ ወደዚህ መጡ ኦፕን ኤአይ ሲኦ ሳም ኦልትማን is teamed up with famous apple designers አሁን ዝም ብሎ አይደለም ከአፕል ዲዛይነሮች ጋር ቲም አፕ አድርጎ makes wearables that can see your whole life ወገኖች ትዝላችኋል ሁሌ ነው እኛ የምንለው first they make holdables like
የእጅ ስልክ ሆልደብልስ you know this is a holdable device ሁሌ ይላሉ አይደል ከዛ በኋላ wearables ትዝላችኋል አፕል ስልክ ሰዓት wearables የሚለበስ የሚደረግ then implantable ነው ሶስተኛው ዛሬ ሶስት ነው ማሳያችሁ it is coming በጣም ይገርማል ፍጥነቱ ይኸውላችሁ አሁን እንግዲህ ቲም አፕ አደረገ ኖት ሰዓት የሚደረግ አይደለም wearables that can see your whole life ህይወታችሁን በሙሉ ስካን የሚያደርግ የሰው ልጅ እንግዲህ የሰው ልጅን ህይወቱን በሙሉ ማለት የውስጡን ዲኤንኤውን ማንነቱን ላይፉን ሶሻል አክቲቪቲውን ሶሻል ፕላትፎርም አክቲቪቲውን የኢኮኖሚክ ላይፉን ፋሚሊ ላይፉን ምንም ማያውቁት ነገር የለም ማለት ነው ኤን ዲቫይስ ሰርተዋል 100 ሚሊዮን ዲቫይስ ለሙከራ ለስታፎቹ ተሰጥቷል በአለም ላይ to ship 100 millions of them to the world nanotechnology habtiye yes it's a nanotechnology as the Wall Street Journal reports Wall Street Journal report እንዳደረገው Altman recently told employees they will soon be manufacturing the secretive new AI companion device mystery የሆነ AI companion device ነው የሰሩት with Johnny Ive the Baconnited designer the knighted designer የተሸለመው ማለት ነው behind the iPhone okay እንደውም ቪዲዮዎቹ ለወጥቷል ትዊተር ላይ for some reason እዚህ አላመጣሁትም እና እንቀጥል እስኪ this is the guy okay John Eve ማለት ይሄ ነው ተሸልሟል ናይትድ ሆኗል ሰር ምናምን ተብሏል ሎርድ ምናምን ሰር ሲሆኑ ናይትድ ይሆናሉ ኦኬ this guy ጋራ ቲም አፕ አድርጎ ሳም ኦልትማን ኤሶ ደግሞ የአፕል ዲዛይነሮችን ምናምን ብዙ ስራ የሰራ ነው ስለዚህ ዩኒክ የሆነ ዲቫይስ ነው ማለት ነው ከነኝን አሁን 100 ሚሊዮን እንግዲህ ቁጥር ያለው ታይቶም ተሰምቶ የማይታወቅ እኛን ሁሉ ነገራችንን የሚያጠና ማለት ነው ኦኬ News of the device comes just after OpenAI revealed that it had purchased Ives, Johnny Iveson, AI company IO, and had been quietly collaborating for a few years with his creative collective Love from. Notably, the company's purchase announcement. Okay, Qatar. So, you know, you min sartual, you know, የሚገርም እኮ ነው ሂስትሪ ሪፒቲንግ ብሎ ሂዩማን ኤአይ አሁን እንግዲህ ወደ ውስጣችን የሚገባ ውስጣችን ውስጥ የሚቀበር ነገር ሊያመጡ ዳር እያሉ ነው ማለት ነው አኪጂ ነው ዝም ብዬ አይደለም ኦኬ ስንቀጥል ማለት ነው ሪሜምበር እስኪ ፊልሙን እስኪ መጀመሪያ the black mirror the entire history of you የሚለው ፓርት ታውቁታላችሁ season 1 episode 3 ይሄ ማለት አይደል እንዴ ታዲያ ወገኖቼ this is exactly why what ሁሉን ነገራችሁን የሚያውቀው your whole life የሚለውን አንብቡትና ከዛ እዚህ ጋር ስትመጡ black mirror the entire history of you የሚያነባችሁ የሚያውቃችሁ ዲቫይስ እነኚህ ሰዎች ውስጣቸው ተተክሎላቸው ነው አይናቸው ራሱ ይቀየራል በስማ የሚገርም ነው ብላክ ሚረርን እስኪ ሲምፕል ከራሳችሁ ትንሽ ቅንጭብ አድርጌ ላሳያችሁ Hey, you know half the organic memories you have are junk. Just not trustworthy. ትክክል ስቲቨን 500 ቢሊዮን ከዚህ በፊት ዶናልድ ትራምፕ ጋር ሲደረግ የነበረው ዳስዋት እኮ ይሄም ከዛ ጋር አብሮ እኮ የሚያያዘው እኮ ለዛ ነው አዎ ትክክል እንግዲህ በእጁ ያዛት ዲቫይስ ጭንቅላት ውስጥ ከተቀበረው ቺፕ ጋራ አብሮ ማለት ነው ሚሞሪውን ወደ ኋላ ወደፊት እያደረገ እነሱም ያነቡታል እሱም ያነባል ያያል ሚሞሪውን ይሄን አሁን የሚያየው ነገር እኮ እሱ ልጅ ሆኖ የነበረውን በሚሞሪ ወደ ኋላ ተመልሶ እንዲያርጉታል ተመልከቱ Population you can implant false memories. ካስፈለጉ ደግሞ ፎልስ ሚሞሪ ከቱላል የውሸት ሚሞሪ ያልኖርክበትን እንደ ሲዲ ማለት ነው ይገባላልና
ከዛ በኋላ ያልኖርክበትን ኖርኩ ብለህ እንድታይ ሁሉ ያደርገዋል ማለት ነው። this is በጣም የሚገርም ነው። You know, when you suspect something, it's always better when it turns out to be true. Black Mirror, 9:30 Wednesday, Soho. That's why I kept saying, why is it called Black Mirror? Black Mirror ብለው እነ ሳልት ሞልትማን ከማምጣታቸው በፊት ወይም ፊልሙ ለሰሩ ሰዎች ከማምጣታቸው በፊት ብላክ ሚረር የጠንቋዮች እነኚህ ስክራይንግ የሚያደርጉ የሚዲየሞች እቃ ነው። ክሪስታል ባውል it is called black mirror, you know, ማጂሽኖች የሚጠቀሙበት ጥቁር መስታወት whereby ሻማ አንድነው ከጎንና ከጎን በሚደግሙበት ጊዜ that black mirror acts like a portal ይሆናል። ከዚህ ሁሉ በፊት እኮ ያንን ፖርታል ደብሊን ኒውዮርክ ምናምን ሲያዞሩት አልነበረ? እየነገሩን ነው። አሁን this black mirror የመናፍስቱ መግቢያና መውጫ የነሱ ስራ ወደኛ በቃ ዲያብሎስ ወደ ውስጣችን ከነሰራዊቱ ቴክኖሎጂውን የሚያስገባበት ነፍሳችንን በፈቃዳችን በቴክኖሎጂ ማለን ማለት ነው የምንሰጥበት መንገድ ነው ያመጣው። that's why it's called black mirror። ስራው ጠንቋዮቹ መናፍስት ሳቢዎቹ ምናምን they call it scrying ይሉታል። scrying ከጥሉ መናፍስትን በዛ በብላክ ሚረሩ በኩል በክሪስታል ቦሉ በኩል መጥራት ኮሚኒኬት ማድረግ scrying ይሉታል። they can communicate with the dead, they can communicate with the መናፍስት ማረጉት ነገር የለም። ከዚህ በፊት ላይ ልኩበት ነው። ለማንኛውም ሳም ኦልትማን warns AI could kill us all but he still wants the world to use it ይላል። እንግዲህ AI ሁላችንንም ሊገል ይችላል። አዎ በነፍስ ግን እንደገና ደግሞ እንድንጠቀምበት ደግሞ ይሻል ብሎ CNN ከዚህ በፊት አውጥቷል። ያው እንደምታዩት AI can now replicate itself። ሌላው የሚያስገርመው ደግሞ ማለት ነው AI አሁን ራሱን በሰው ትእዛዝ ሳይሆን ራሱን ለካ ራሱን መውለድ ይችላል፣ ማባዛት ይችላል። ከዛው ጋር እንደው አብረን እንድናነበው በማለት ነው። እዚህኛው ላይ ዱዌል አናደርግም። በጣም ይገርማል። ለማንኛውም አንብቡት። የሳም ኦልትማንን ስላሳየዋችሁ ከዚህ በፊት አላሳያችሁም። አሁን ያለውን መልሶ ሲናገር ነው። ቴሌግራም ላይ አስቀምጥላችኋለሁ። AI ሊገድለን ይችላል፣ ሁላችንንም ኤክስቲንክት ሊያደርገን ይችላል፣ ግን እንጠቀምበት ብሎ ለኮንግረስ ከዚህ በፊት የተናገረውን ነው። ቴሌግራም ላይ ከዚህ በፊትም ስላሳያችሁ ቴሌግራም ላይ አስቀምጥላችኋለሁ ከታይም አኳያ ማለት ነው። ለማንኛውም ከዚህ ጋር አብሮ ወገኖቼ ይሄ የምታዩት ዛሬ 1 ነው አይደል? ዛሬ ጁን 1 ነው። ከትናንትና ወዲያ የወጣ ነው። በጣም የሚገርም ነው ወገኖቼ፣ ተመልከቱ። ማርክ ዛከርበርግ፣ ኤለን ሙስክ and Sam Altman announce the end of smartphone. I want you to pay attention now. ሁላችሁም አሁን አያይዤ የመጣሁት ለዚህ ነው። ሁሉን ነገር የተነጋገርንበትን ይሁንና አሁን ከትናንትና ወዲያ የወጣው ደግሞ ያኛው ሜይ 22 ምናምን ነው። ከትናንትና ወዲያ በ30 ሜይ ሊያልቅ በ30 ይህን አርቲክል ተመልከቱ። ማርክ ዛከርበርግ የፌስቡኩ፣ ኤለን ሙስክ ሳም ኦልትማን ኦኬ ያውን የወርልድ ኮይኑ የቻት ጂፒቲው እነኚህ ሶስቱ አንድ ላይ በመሆን ምን አሉ? ከዛውን በኋላ ስልክ የእጅ ስልክ ሃሎ የእጅ ስልክ ከዚህ በኋላ አይኖርም። እና የምን ስልክ ሊኖር ነው? የእጅ ስልክ ከሌለ ከዚህ የኢምፕላንተብል ስልክ ነው የሚኖረው ጭንቅላት ውስጥ ቺፕ። ዮሐንስ ራእይ ምዕራፍ 13 አያችሁ ፍጥረቱ። but Tim Cook isn't playing along. Tim Cook ግን ኖ አለ። for tech giants እነኚህ ትላልቆቹ ትላልቆቹ ሰዎች አንቱ የተባሉ በሙያው are moving to replace the smartphone with devices that sound straight out of science fiction but they keeping it secret. ሚስጥር አድርገውታል። ምን አይነት መሳሪያ ነው ለዓለም የሚያስተዋውቁት? የእጅ ስልክ አይፎን 5 አይፎን 6 አይፎን 7 አይፎን 12 ምናምን የለም። በቃ አዲስ ቴክኖሎጂ የእጅ ስልክ end of smartphones.
from brain chips hello to digital skin አያችሁ በእጅ ላይ የሚቀበር ስልክ በአይምሮ ላይ ከሚቀበረው ቺፕ ጋራ አብሮ የሚሰራ ይሄ በ30 ሜይ የወጣ አርቲክል ነው the future may already be underway already እዚህ ላይ ነው ያለው በቃ one major player though is refusing to let go ቲም ኩክ no ያለ ነው እንፈልግ ማንንም የሚሰማ የለም ይሰማሉ አይሰሙም አያችሁ በጣም we living in a dangerous time ወገኖቼ በጣም ከባድ በመጽሐፍ ቅዱስ አባቶቻችን ያስጠነቀቁን ሰዓት ላይ ነው ይሄ ሁሉ ርብርብ የነ ቢል ጌትስ የነ ቶኒ ብሌር የነ ምናምን መምጣት ዝም ብሎ አይደለም In recent months, a quiet shift has taken shape across Silicon Valley. But Silicon Valley ትልቅ ነገር ከጀርባ እየተሰራ ነው. Some of the most powerful voices in technology, Bill Gates, Sam Altman, Mark Zuckerberg, defines the digital era for the more than a decade. Smartphone አብቅቷል አሉ. Silicon Valley አሁን ቅርብ ጊዜ እንግዲህ ማለት ነው. Each of them is backing different technologies that promote hello እያንዳንዳቸው እነኚህ ሶስቱ ምን እያሉ ነው ሁሉም በቃራ የሚደግፉት we have to promote ማምጣውን በቃ ይፋ ማድረግ ያለብን የትኛውን ነው to render smartphones obsolete በቃ ስማርትፎን የእጅ ስልክ ምናምን ይቅርና from brain implants to digital tattoos የዲጂታል ታቱ ቺፕ ማለት ነው brain implant augmented reality glasses their ambitions suggest a world where humans interact with devices not through touching a screen በእጅ የነካችሁ ስልክ ምናምን አይሆንም እሱ ተብሏል በእጅ መነካካት የለም በቃ በአይምሮ ላይ የሚቀበር ቺፕ ነው but directly through thought የኢቢኤስ ሰለሞን ሲናገር የነበረው ነው ቢነግሩና አሁን አያችሁ ኢትዮጵያ አምጥተው ሲያለማምዱ ለህዝቡ ሲነግረው በጣም እኮ ነው የሚገርመው ወገኖቼ ከባድ ሰዓት ላይ ነው ያለው but direct through thought እንግዲህ አንተም ቺፕ ካለ እኔም ቺፕ ካለኝ ያለ ሲናገር እንደነበረው በሐሳብ ቴሌፓቲክሊ መግባባት ቺፕ ስላለ ማለት ነው ይሄንን እንዲሆን ነው የሚፈልገው ስልክ በቃ በመደዋወል ይሄ ሃሎ ምናምን የለም እንደዚህ ጣት መንካት ምናምን የለም በተቀበረል ቺፕ እጅ ላይ ባለው ቺፕ ጭንቅላት ውስጥ ባለው ቺፕ ነው ስልክ ካሁን በኋላ የምትደዋወለው ይሄንን ነው the end of smartphone as we know it should come absolute መጥፋት አለበት እያሉ ነው ወገኖች ያው there you have it የምንፈራው የነበረው ጊዜ ኢዛፖናስ ከዚህ በላይ ምንም የሚያስፈራ ነገር በምንም ልነግራችሁ አልችልም ምንም የሚያሳስበ ጊዜው ምን ያህል እንደፈጠነ ልነግራችሁ አልችልም የሃይማኖት አባቶች አሁን ቁጭ ብለው ሲሆን ራሱ እንደዚህ ታውን ተሰብስበን የምናወራበት የምንመካከርበት ሰዓት ቢኖር አሁን ነው Elon Musk, the founder of Neuralink, is advancing the concept of brain-computer interface. ፈጥሬ ያመጣሁት አይደለም ሊንኩ ዲስክሪፕሽን ላይ ታገኙታላችሁ you can read about it yourself which allows users to communicate in machines using only their thoughts በሐሳባቸው ብቻ ከዚህ በኋላ ማሽኖችን ፍሪጅን መክፈት ትፈልጋለህ በሐሳብ ሳትነካካው በር መክፈት ትፈልጋለህ በሐሳብ መኪና ማንሳት ትፈልጋለህ በሐሳብ አሁን እንግዲህ ህዝቡ አሁን ካልነቃ ነገ ልክ በቃ ቴስላን ጎትቶ ሀገር ቤት አምጥቶ እንደሚነዳውና ቴስላ አለኝ ብሎ እንደሚኮለራው ነገ ጭንቅላቱ ላይና እጁ ላይ አስተክሮ ማለት ነው ያንተ ዝም ብለው አላቀራቱን የቴክኖሎጂ ነው የሚልበት ጊዜ ይመጣል ዘዞምቢ አፖካሊፕስ ማለት ይሄ ነው አያችሁ ከዚህ በኋላ ንስሐ የለም ይሄን ካስገባ አንድ ሰው ንስሐ የለውም የእጅ ስልክ አሁን እዚህ ጋር ወገኖች አንድ ጥያቄ ልጠይቃችሁ ይሄ ጊዜ እንግዲህ ይመጣል it is upon us thank you for the super chat ሀበሻ ዴሊ thank you will come you come የዛን ጊዜ
አይ አለልኝ በቃ እንግዲህ ምን ያለዚህ እኮ ስራ አይቻልም እና በቃ ማስተከሬ ነው ያለዚህ እኮ እንትን የለኝ ማስከተቤ ነው ትላላችሁ ምን ትላላችሁ that's what we should be talking about አሁን ምክንያቱም ይሄ ነገ ታውቃላችሁ ነው አንድ አመት ሁለት አመት ከተጠቀምን ለበኋላ ስልኮች ይጥላሉ tomorrow next year you go to the shop to buy one ወይም ደግሞ በቃ ኮንትራት ያርቋል አሁን ላኩልኝ ትላላ አይደለም ስልክ ሾፕ የለም ይስልክ እሱ ቀረ አንተ ዋላ ይመች ከዛ በኋላ ያው ይሄ ነገር መጽሐፍ ቅዱስ እምነት የሌላቸው ሰዎች በሙሉ ያስተከምንተን ተደርጎላቸው ኦሬዲ ምን ያውን ምን ያህል ታማኝነቱን ስላላወኩ ነው እንጂ ኦሬዲ አስጨምር ያለው ጭንቅላት ውስጥ የሚሉ ሰዎች አሁን ብቅ ብቅ ይያሉ ነው እያየን ነው ባዶ ነው እውነትነቱ ይገርማል ወገኖች በጣም የሚገርም ነው ስለዚህ we need to ቁጭ ብለን መነጋገር መቻል አለብን ሰዓት አሁን ነው ከምንም ጊዜ በላይ ነገ እኮ ይሄ ነገር ወገኖች ልጆቻችን አሁን ከቤት እንዲማሩ በሚደረግበት ጊዜ የኢንተርኔት ፕሮቫይዲንግ ካምፓኒዎቹ ማለት ነው የእጅ ስልክ ብቻ አይደለም you know like በሙሉ ይቀራል የለም በቃ ኮምፒውተር የለም ቲቪ የለም ሁሉ ነገር የምታየው እንደዚህ ነው አርጉመንትድ ሪያሊቲ ግላስ አረገ ቺፕ ባለው እኮ የሚሉ ቆሱን ነው እኮ የለም ከዛ ልጆች አይማሩም እሱን ካልተጨመረ ይባላል ስርዓት ሰራም በቃ ቢሮ አይከፈትም እሱ ከሌለ በዛ እኮ ነው ኮምፒውተር ቢሮ ያለው አይነክሳም አያችሁ ምን አይነት አሁን አንዳንድ ሰው ነው ላስፈራው ይመስላል አሁን ላስፈራችሁ ነው እኔ ሳሙልትማና አላቀው እኔ ቢንተን ኤለን ሞስክ አላቀው የታቋለው እኔ የተናገሩ ነው እነሱ ዓለም አሁን ምንም እየተቃወሙ አይደለም የሚቃወሙ ሰዎች አሉ ሌላው በቃ እንደ በስማም በመጥቶ በስማም እንደ ይሄ መነካካት እንደው ሰልችቶኝ ነበር እያለ ነው ዓለም ሌላው ዓለም በብዛት እኛስ ምንድነው see this is the question እዚህ ጋር ታዲያ ማገባ ወገኖቼ the same article Bill Gates is championing a different kind of interface ይቀርታ ቢል ጌትስ ደግሞ አራተኛ አድርጋችሁ ብትጨምሩት እዚህ ክራውድ ውስጥ እሱ ደግሞ የራሱ ቨርዥን አለው ሁሉም ግን ያው ጭንቅላታችሁን ውስጥና እጃችሁን ውስጥ ለማስቀበር ነው ሩጫው ቢል ጌትስ ደግሞ የራሱ ቨርዥን አለው ኢንተርፌስ አለው የራሱ ቨርዥን he is backing chaotic moon የሚባላለው chaotic moon የሚባል የሱ ዲቫይስ አለው ስሙ ራሱ አስፈራው ወገኖች የሚረብሽ ጨረቃ ብሎ a Texas based company developing electronic tattoo ሊያደርግል ቢል ጌትስ this is the guy ወገኖቼ this is the guy አሁን አብይ አህመድ ማለት ነው ሽልማት የሚሰጠው this is the guy የኤሌክትሮኒክ ታቱ እኛ ላይ ልጆቻችን ላይ ሊከብት ያመጣውን ሶዬ ነው አሁን ኢትዮጵያ ልትበለጽግ ነው ብሎ አሁን እንትን የሚያደርገው ማለት ነው I'm sorry I'm emotional today I have to ከዚህ በላይ ምን ከዚህ በላይ ስሜታዊ የሚያደርግ ነገር አለ በጣም ተመልከቱ a Texas based company developing electronic tattoos these devices worn directly on the skin are designed to collect and transmit data through nano sensors አያችሁ their application range ለሄልዝ ትራኪንግ ይጠቅማል ይላል ለጂኦ ሎኬሽን የት እንዳለ ለማወቅ ለኮሚኒኬሽን ስልክ ነው ታቱ ይነቅሱ እኮ ምልክትን አደርግባቸዋለሁ አለ መቃቢያን ሳልስ ላይ አይደል ማደሪያዬ ላደረኳቸው ምልክትን አደርግባቸዋለሁ አያችሁ ምልክትን አደርግባቸዋለሁ አንደኛው ምልክት ታቱ ነው ንቀሳት መጀመሪያ በዚሁ በፈን ታቱ ምናምን አስለመዱት ሶሳይቲውን የሚያው ነው የቢል ጌትስ እንደው ምን ስልክ ምን አስያዘ በታቱ ኮሚኒኬት አታደርግም እንዴ ሃሎ ይላል በንቅሳቱ ከዛ በኋላ በንቅሳቱ ይደውላል በንቅሳቱ ጭንቅላቱ ጋር ካለው ጋር ፊልም ያያል በንቅሳቱ በቃ አለቀ ምን ከዛ በኋላ ኢንሴንቲቭ ደግሞ ይኖረዋል እንዴ የኛ የንቅሳቶች ግሩፕ የንቅሳቶች ይባላል ከዛ በኋላ አስቡት ሰው አሁንም ራሱ እንኳን እንደ ዞምቢ ሆኗል በቁም የሞተው ሰው በስቷል የሞተው ሙታን እየተንቀሳቀሱ ነው አስባችኋል የዛን ጊዜ እንዴት የሚያስፈራ ጊዜ ላይ የመጣ እንደሆነ ለዚህ ነው አሁን እነኚህ ሰዎች ችግር ወደኛ ሀገር ያበዙት ወደኛ ሀገር እንደዚህ የሚመላለሱት እነ ቶኒ ብሌር እነ ቢል ጌትስ ያበዙት እንደዛ ነው አያችሁ
ዲጂታል ፕላትፎርም ምናምን እንግዲህ አንብቡት። ይህን ነገር ግን የነገሩን ነው ካረሳችሁት በስተቀር የኖኪያ ሲኢኦ እኮ ከዚህ በፊት የእጅ ስልክ ይጠፋል አሁን በሚቀጥለው ብሎ ነበር። this is like 2 years ago year ago ምንድነው የሚሆነው ሲባል አይ በቃ ኢምፕላንተብል ስልክ ነው ብሎናል። ትዝላችኋል ኤሶፕ ኢትዮጵያን ለረጅም ጊዜ ተከታተላችሁ ታስታውሳላችሁ። ላስደምጣችሁ እንደገና Physical and the digital worlds, they will grow together, and the result is exactly what you just said. I wanted to ask when you all think we're going to move from this form factor to something that's on your face, glasses, and when computing's all on the edge. All right, 50 seconds. Who wants to answer quickly? I think it will go. It will. First of all, it will definitely happen. I was talking about 6G earlier, which is around 2030. I would say that by then, definitely the smartphone as we know it today will not anymore be the usual kind of the most common interface. Wow. Many of these things will be built directly into our bodies. Many of these things will be built directly into our bodies. Many of these smartphone በቃ ያበቃል ከትንሽ ጊዜ በኋላ 2026 አለ next year 2026 ያበቃል። ከዛ በኋላ smartphone as we know it directly built into our bodies ጭንቅላታችን ውስጥ ነው የሚቀበሩት ስልኮች የእጅ ስልኮች። ይሄ የኖኪያ የስልክ ፋብሪካ አለቃ ነው አዛዥ ነው ሲኢኦ ነው። አሁን ሌላ ይተካ አላውቅም በጊዜው ማለት ነው። ጊዜውን ጠብቆ እነ ኤለን መስክ እነ ሳም ኦልትማን እነ ማርክ ዛከርበርግ እየተናገሩ ነው። ይሄ አሁን ዜና ነው። አያችሁ ወገኖች በፈለጋችሁት እምነት ውስጥ ነው ከየትኛውም ዲኖሚኔሽኑ ነው ክርስቲያኑ ናችሁ ከማንኛውም ዲኖሚኔሽኑ ነው ሙስሊሙ ናችሁ ወገኖች የመንቃት ሰዓት አሁን ነው። አብይ እያስተገበረ ያለው እናንተና ልጆቻችሁን እኔና ልጆቼን ሊያስከትሉ ነው። ይሄ ምንም እንትናን ስለመደገፍ እንትናን ስላለመደገፍ ከዚህ ሃይማኖት ስላለመደገፍ አይደለም። ላውሬው ላስበላችሁ ነው። ይሄንን ነገ ትጸጸቱበታላችሁ። ታሶላ ሀብቱሴ በዚሁ ይቅርታ አስረዘምኩት። ወደዛ ዋናው ዛሬ መርሃ ግብራችን እንሸጋገራለን ማለት ነው። የተመለከታችሁ ያላችሁት ኤሶፕ ኢትዮጵያን በሁለቱ የዩቲዩብ ገጾቻችን ነው። ይህ 407ኛው መርሃ ግብራችን ነው። ኢትዮጵያንም እንደ ስሪላንካ ያደርጓት ነው። አረምን ብሰናል እንጂ ለማንኛው ኔክስት ይር ባይ ኦርቶዶክስ ተዋህዶ ኔክስት ይር ኦኬ እያሉ ነው እንግዲህ ብቻ ቢትዊን ናው ኤንድ 2030 ነው አለው እንደዛ ውስጥ ኦኬ። እና መንቃታውን ነው ወገኔ መንቃታውን ነው። ኦኬ ዛሬ በዚህ መርሃ ግብር ማሳያችሁ ይሄንን ያገኘሁት ኢንተርቪው ነው። ዳይጀስት እያደረገን በአራት ክፍል አዘጋጅቻለሁ። ዛሬው ነው አራቱን የምናየው። ደከመን የምትሉ ከሆነ አንደኛውና ፓርት 1 እና ፓርት 2 ኢንተርቪው አጥራጥር ያለ ነው አይተን እንሰናባበትና በሚቀጥለው መርሃ ግብር ደግሞ 3 እና 4ን እንሄድበታለን ማለት ነው። እንግዲህ እቺ ሴት ዶክተር ዳሪና ሰርኔሟንና ምናምን ፋሚሊ ኔሟን አንብብ እንዳትሉኝ ስሪላንካዎች ስማቸው በጣም ከባድ ነው። እንደውም ዳሪኒ እንደውም መሆኑ እንደውም ትንሽ ነው። በብዛት የስሪላንካ ስም በጣም ረጅም ነው እና ራጅ ሲንግሃም ምናምን ብል አበላሽበታለሁ ስሟ ግድ የለም። ዶክተር ዳሪኒ ኢሜል አድርጌላታለሁ። ፈቃዷ ከሆነ ደግሞ መታ ደግሞ ብታወራን ደግሞ ደስ ይለኛል። ኦኬ ዶክተር ነች ከፕሬስተን ዩኒቨርሲቲ በምንድነው የተማረችው? ሶሻል ኤንድ ሜዲካል አንትሮፖሎጂስት ነች። she's written so many articles, well respected person ነች። በስሪላንካ በሀገሯ የሆነውን ነገር ፓስካል ዮታ ሲጠይቃት ማለት ነው ወገኖች በቃ የኛ ሀገር ገና አብይ ከመምጣቱ በፊት አብይ ከመጣ በኋላ እስካሁን እግር በእግር ማለት ነው
የተደረገው ላይ ቁጭ አንድ ነው። ስለዚህ ከተቃጠለው መማር የሚፈልግ ኢትዮጵያዊ ወይም ማየት የሚፈልግ ሰናሪዮን በቃ ስዕሉን ማየት የሚፈልግ ኢትዮጵያዊ በውጭም በአገር ውስጥም ያለው ይህንን መርሃ ግብር እንዲያይ ግድ ይለዋል። ለዛ ነው ያመጣሁት። ኦኬ። ስለዚህ አንዳንድ ነገር መጀመሪያ ስሪላንካ ልንገራችሁና ስሪላንካ እንግዲህ officially the Democratic Socialist Republic of Sri Lanka is an island country in South Asia. It ties the Indian Ocean southwest of Bay of Bengal country, Bengal, separated from Indian Peninsula by Gulf of Mannar and እንግዲህ ያከለችበትን አካባቢ ነው የሚናገረው የሚያዋስኗትን ሀገሮች 22 ሚሊዮን ህዝብ ያለው ነው እንደኛ አይደለም ግን አይላንድ ነች ትንሽ ለአይላንድ ነች ባንዲራቸው ይሄንን ይመስላል በእንግሊዝ ቀኝ ተገዝቶ ነበር ከዚህ በፊት አይ ቲንክ በ1948 አካባቢ ይመስለኛል የራሳቸውን ነፃነት ያገኙት ከዛን ጊዜ እንግዲህ የምታዩት በጣም ትንሽ ሀገር ነች በሰርክል የምታዩት መካከል ላይ የምታዩት እቺ ሀገር ነችና ኢንዲያ ከበላይ አለች ማሌዥያ በስተቀኝ ታይላንድ ያዋስኗታል ኢንዲያን ኦሽን ከበታቸው የምታዩት እንግዲህ ነው እንቀጥል እና ፓርት 1ን እንግዲህ ወገኖቼ ፕሌይ አድርገዋለሁ አንዳንድ አንደርስታንድ ለማድረግ እንዲጠቅመን ቪዲዮዎችና የምትናገረውን ነገር ደግሞ ሰብስታንሺየት ለማድረግ ስላይዶችም ከላይ አድርጌ አካትቼበታለሁ እየተነጋገርን እየተረጎምኩት አንዳንዶቻችሁ አተርጉም ልትሉን ትችላላችሁ ግን ነው ለመነጋገር እንድንማማርበት ነው አጠራጠር አድርጌ ፓርት 1 አጠራጠር አድርጌ ፓርት 2 ያደረዛን ያዘጋጀሁትና እሷ ስትናገር ኢትዮጵያዊ ነው በኢትዮጵያ ውስጥ እየሆነ ያለው ባቢ መንግስት እና የሚመላለሱትንም ሰዎች ደግሞ ፈረንጆቹ እነማን እንደሆኑ ምን ሊያደርጉ እንደሆነ የሚለውን ነገር በደንብ አድርጋችሁ እዩ እና ምን እየመጣብን ነው ምን እየተደረገ ነው ያለው በምን ለምን እያመቻቹን ነው የሚለውን ነገር በደንብ እዩ እቺ በደንብ እንግዲህ አንትሮፖሎጂስት ነች ስለዚህ በደንብ የህብረተሰቡን ሁኔታ በደንብ አጥንታለች አንቱ የተባለች ሰው ነች እና እንግዲህ እሱን እያየን እንቀጥላለን ማለት ነው ፓርት 1 ዶክተር ዳሪኒ ኦኬ We are now in an era of digital colonialism. We are እንግዲህ አሁን ያለንበት የዲጂታል ኮሎናይዜሽን ታይም ነው አለች በቃ እኔ ሁሉ ጊዜ ዲጂታል ጉላግ ነው የምላችሁ ቀኝ ግዛት በዲጂታል እንግዲህ ያው ቺፕም እኮ የሚገባልን ያው እስረኛ ለማድረግ ነው ባሪያ ለማድረግ ነው ለዳቢሎስ አሁን ያለነው የዲጂታል ኮሎናይዜሽን ኮሎናሊዝም ስርነን ተያለች ነው ማለት and the use of ምንድነው ዲጂታል ኮሎናሊዝም የሚለውን እዚህ ጋር አስገብቻለሁ ዲጂታል ኮሎናሊዝም refers to the control of digital infrastructures ዲጂታል እንግዲህ የሆነውን ነገር በሙሉ የጨለማ ማህበረሰብ ኮንትሮል የሚያደርግበትን ሲስተም ነው እየዘረጋ ያለው ዳታ የሄልዝ ዳታ የኛ የጤና ዳታችን የቤት ካርታችን ዲጂታል አይዲያችን ማን ስለያንዳንዳችን ያለው መረጃ ማለት ነው በዲኤንኤ ሁሉ አይቀርም ፊንገርፕሪንት አይቀርም አሻራ ማለት ነው ምንም አይቀርም ምንም ነገር በሙሉ ኢንፍራስትራክቸሩ ዲጂታል ኢንፍራስትራክቸር ዴታ ኦንላይን ሰርቪስስ ሶሻል ሚዲያ ምን ትጠቀማለህ ምን አትጠቀምም ምንድነው በሙሉ የሚቆጣጠሩበት by powerful tech corporations not by አብይ መንግስት አይደለም አብይ አሻጋሪ ነው አስተላልፎ ሰጪ ነው that's what she means digital colonialism ማለት ይሄንን ነው powerful technological corporations and states ማናቸው እነኚህ powerful tech corporations ማለት የጨለማ መንግስት ናቸው እነ ኤለን ሞስክ ናቸው እነ ሳም ኦልትማን ናቸው እነ ቢል ጌትስ ናቸው and the states አገሮች ናቸው አያችሁ often to the determinant of developing countries ማላ ያተኮረ ነው በማደግ ላይ ያሉ ገና እድገት ላይ ያሉ ሀገሮች እንደ ኢትዮጵያ ያሉ ሀገሮችን ግሎባል ሳውዝ ሀገሮችን ያተኮረ ነው እነሱን ለመበዝበዝ ነው ህዝቡን ባሪያ ለማድረግ ነው ህዝቡን ለዳቢሎስ ለመስጠት ነው ቃሉ የተጠቀመችበት ይሄ ነው it draws parallel to historical colonialism where resources ልክ ከጥንቱ እንትን ጋራ ኮሎናይዜሽን ቀኝ ግዛት ጋራ በነጮች በመራባውያን በጥቁሩ ህዝብ ላይ የተደረገው ቀኝ ግዛት ጋራ አብሮ ጎን ለጎን ሊታይ የሚገባ ነው በፊት ያደረጉት ያው እንግዲህ የሀገሮችን አንጡራ ሀብት መበዝበር ህዝቡን ባሪያ ማድረግ ለባርነት ማጋዝ ሴቶቹን መድፈር
በቃ ምን ከዛ በኋላ ታሪክ የሌለው ማድረግ ተተኪውን ትውልድ አያችሁ አሁን በአዲስ ዱብ ብለው ማሊያ ቀይረው ነው የመጡት ያለች ነው ስማትን ቀጥል ይቅርታ What I think Sri Lanka was really a kind of test case in some sense that what happened in 2022 with the Aragale regime change and default. እንግዲህ ነገሩ የጀመረው ቆየት ያለ ቢሆንም ጥላለች በ2022 በ2022 ስሪላንካ በተወነባበደ ሁኔታ አንድ ጠቅላይ ሚኒስትር አምጥተው ነበር የዛን ጊዜ ነው ነገሮች የተመሳቹት ኤንሶዬ ስትፈልጉ ከአብይ ጋር ማመሳሰል ትችላላችሁ For full spectrum dominance over the horizon operation where all systems were used. There was an embargo on oil and gas reading the country so that this default could be staged. ወይም ደግሞ ከበፊቱ መንግስት መጨረሻ አካባቢ ማየት ትችላላችሁ አገሪቷ ስሪላንካ በቃ ትልቅ ችግር ክራይሲስ ሆን ተብሎ እንደሚሰማ የለም እንዴ ህዝቡ ከውስጥ ባልታወቀ ምክንያት እንዲበጠበጥ እንዲረባበሽ ሰላሙን እንዲያጣ ኢኮኖሚ ክራይሲስ እንዲመጣበት ስቴጅ ያደረጉ ሆን ብለው አደረጉና ይሄንን መሪ ያመጡት ተመልከቱ So there's new forms of I suppose warfare. Let's return to the story that's broken. እንግዲህ ሲመረጥ ያኛው 2 ዓመት በፊት ማለት ነው አሁን አዲስ መሪ አላቸው 8 ወር ምናምን ይሆነዋል ይሄ እንግዲህ 2 ዓመት በፊት የነበረው መሪ ነጮቹ ምዕራባውያን አብረው እንዴት አድርገው ኦርኬስትራ አድርገው አሻጥር ሰርተው እንዴት ስልጣን ላይ እንዳመጡትና ከዛ በኋላ ስሪላንካ ውስጥ ያደረገው ነገር ነው ምናየው ማለት ነው እና እስኪ በዜና ደረጃ የተዘገበውን ሲመረጥ የነበረውን ላሳያችሁ እንደው ለማየት In the last hour that Sri Lankan MPs have elected the Prime Minister Ranil Wickremesinghe as Sri Lanka's new president. Let's go over to the Sri Lankan capital, Colombo. But now Mr. Wickremesinghe has a major challenge. ይሄ ማለት ነው ሲመረጥ እንግዲህ 2022 ኦኬ የተመረጠው እንዛኔ ይሄን ሰውዬ እንግዲህ የጨለማ ማህበረሰብ አሻጥር ነው የመጣው እና አንዳንድ ሰዎች በቃ አብይ ዝም ብሎ ነው በቃ የመጣው የሚመስል አይደለም በቅጥ ነው የመጣው የጨለማ ማህበረሰብ ያመጣው ሰው ነው ይሄንን በደንብ ጎን ለጎን እንድታዩ ነው of rebuilding this economy and bringing this country together there are too many divisions here in this island nation just outline ስሞት ስኖር ኢትዮጵያዊ ስሞት ኢትዮጵያ ምናምን እያለ እንደቀፈለው አሁን እንደዛ እያለ ነው ማለት ነው እዛ ጊዜ ሲመጣ how important it is for Sri Lanka to have stability for what it needs in the days and weeks to come after months and months of instability and crisis. It is not a normal election. This is not a normal situation. Sri Lanka is going through an unprecedented economic crisis. They are basically bankrupt. ስለዚህም የአብይ መንግስቱ ለሚናገረው ምንም ገንዘብ ሳይኖር ነው ኮአብንት የተቀበልኩት ሀገሪቷን ምንም በቃ ኢኮኖሚ ክራይሲስ ነው ምናምን እንደሚተባለው ልክ ያንን ስቴጅ አድርገው አመጡ ማለት ነው ተመልከቱ no money and that is what led no to the protest to start on the Goldface screen just behind me 3 months ago and then huge crowds forced into the house of President Gotabaya Rajapaksa and he fled the country and resigned now the country needs money to buy fuel food and medicine and they are already asking the IMF to provide ከዛ ይሄንን ስቴጅ ካደረጉ በኋላ አገሪቷን ክራይሲስ ውስጥ እንድትወድቅ ችግር ውስጥ እንድትወድቅ ካደረጉ በኋላ ስሪላንካ ልክ እንደ ኢትዮጵያ ማለት ነው አሁን እና IMF እና ወርልድ ባንክ ምናምን ከጀርባ ሆነው ማለት ነው ስትራክቸራል አድጀስትመንታቸውን ይሄንን ካደረክ የምታደርግልን ከሆነ እኮ ብር እንሰጣለን ይሄንን ካደረክልን ብር እንሰጣለን ምናምን በሚል አይነት አርቀቀው ለነገሩስ እንኳን ተስማምቶ ነው አረቦቹም ከዛ ወቅታ እንግዲህ አድርገው መጡ ማለት ነው ተመሳሳይ ነገር ነው በኢትዮጵያ them with an emergency loan, which means Mr. Wickremesinghe should start talking with the IMF, continue the negotiations with them to get this emergency loan. Second, ስለዚህ በቃ እኛ ምን እናድርግ ከዛ በኋላ ገንዘቡ ይለቀቅልሃል አሉ ነው የሚለው ይሄ ለዜና የሚነገረው ነው ግን ኦሬዲ ስቱጅ ነው የጨለማ ማህበረሰብ ስቱጅ ነው የሶዬ በቃ የተቀመጠ ነው ቅምጥ ነው ሆን ብለው ነው በዝብሎ ያመጡት 2 ዓመት ብቻ ነው ስልጣን ያዘው ከዛ በ2 ዓመት ያደረገውን ነገር እናያለን they have an external debt of $51 billion so they need to sit with the international creditors to restructure the $1 billion እሺ and also get the economy back on track so that the hardships of the common okay በጣም ነው የሚገርመው እንቀጥላለን
ታዲያ እንግዲህ እንደምታዩት አሁን ከሱ በ2024 ከወረደ በኋላ ወደዛኛው ሰውዬ እንመጣለን። ይሄኛው ነው አሁን እንግዲህ ያለው በ2024 ይሄ ሰውዬ ነው የተመረጠው። ይሄኛውም ህዝቡ ያኛው ይረዱልን ብሎ ቢጮህም ይሄኛውን አመጡት። ይሄኛውም ያው ነው። ይሄኛው ደግሞ ከማን ነው ከእንትና ጋር ከቶኒ ብሌር ጋር የሚሰራ ሰው ነው። ይሄ ደግሞ ተመልከቱ ጨዋታው እንዴት እንትን እንደሆነ እናያለን በትክክል ይሄንን። ስለዚህ ይሄኛው መጥቷል። አሁን ይሄ 8 ወሩ ምናምን ነው እየሰራ ነው ስሪላንካ የደረሰ ይወላቸው እንግዲህ ይሄ ሰውዬ ይሄ ማለት ነው። ይሄ አሁን ያው በጋዜጣው ላይ እንደምታዩት በፌብሩዋሪ 13 2025 ነው ዲጂታል አይዲ ዲጂታል አይዲ ያኛው የጀመረውን ይሄኛው ደግሞ ዲጂታል አይዲ ብለው ሴትዮዋ በደንብ ተነግረናለች። ዲጂታል አይዲ ብለው ማለት ነው ህዝቡን አሁን ዲጂታል አይዲ ስሪላንካ ህዝብ አይኤምኤፍ እና ወርልድ ባንክ እንትን ካደረገው በኋላ የዲጂታል አይዲ የሚሉት ምንድነው? በቃ ህዝቡን አንድና ለመጨረሻ አንበርክኮ ማለት ነው ዳታውን ቅድ ሃርቨስት አድርጎ ኤሪም ትክክል ኪፒንግ ኢንፎርሜሽን ኢዝ ኤቭሪቲንግ። አዎ ከዛ በኋላ ያው ሰውየው ቶኒ ብሌር አባቱ ነው የሚመስለው እየተቆጣ አንተ ምን አትሰማም እያለ ነው። በአስተርጓሚ ነው እንግሊዘኛም አይችልም። ከዛ ይሄ ሰውዬ ህዝቡን ዲጂታል አይዲ በቶሎ ገና እኮ አሁን 8 ወሩ ነው ወገኖች አይገርማችሁ? ገና በቶሎ በቃ ቶሎ ብሎ ይኸው እንደምታዩት በ2026 የስሪላንካ ህዝብ ዲጂታል አይዲ በዲጂታል አይዲ ነው። ፋይዳ በፋይዳ ማለት ነው ለኛ ሀገር። ተመልከቱ ፍጥነት ተመልከቱ። ማለት ለምንድን ነው? ሊበሉ ሊቀራመቱ ስላሰቡ ነው። ዊገነቆ እሷ ትነግራለች በደንብ እናያለን። ፋክት ኦኬ። በምታዩት ሁኔታ ታዲያ እንግዲህ ዲጂታል አይዲ ይሄ በሁለተኛው መንግስት ይኸው ዲጂታል አይዲ ፕሮጀክት ስታርት ኔክስት መንዝ ይላል። ይኸውላችሁ እንግዲህ ልክ እንደተመረጠ ነው። በ2024 ተመረጠ። ቶኒ ብሌርን አገኘው። ተመልከቱ ቶኒ ብሌር አሁን ገና ስሪላንካ እንግዲህ በዛ በተርሙል ውስጥ ምናምን ያለፈች ቶኒ ብሌር ተመልከቱ። ለምን ስሪላንካ ኢዝ አ ግሎባል ሳውዝ በጣም የሚፈልጉት ሀገር ነው። መጣበታለን። ስለዚህ ይሄ እንግዲህ ይሄ አዲሱ መሪ በቃ ዋነኛው ዓላማ ያለ ቶኒ ብሌር ስለነገረኝ ዲጂታል አይዲ ነው አለ። በቃ ዲጂታል አይዲ ነው አለ። ይሄው የስሪላንካ እንግዲህ የስሪላንካ የፋይዳ ቨርዥን መሆኑ ነው። ባዮሜትሪክ ዳታ ኮሌክሽን ይሄው ኢሪ ዳታ ኮሌክሽን ፎር ኒው ኤሌክትሮኒክ ናሽናል አይዲ ቱ ቢጊን ኢን ጁን። በጣም እኮ ነው የሚገርመው። በጣም ነው የሚገርመው። እሺ ይሄው የአዲሱን ሰውዬ ነገርኳችሁ። ቅድም መለስበታለሁ ስላልኩ ይሄ ታዲያ ለዚህኛው አሁን ላለው መሪ ያመቻቸለት ሰውዬ እና በ2024 የወረደው መሪ በመግቢያችን ላይ ያየ ነው ማለት ነው በቪዲዮ ባለ ይሄ ሰውዬ ራኒል ይባላል። አሁን ወርዷል በ2024 ህዝቡ ብሎ ማለት ነው ጮሆ ነው። መጀመሪያ ማመጣጡ የጨለማ ማህበረሰብ ነው እንትን አድርጎ የወርልድ ባንክ የአይኤምኤፍ ስቱጅ ነው። እንደነ ዘመዴነ ምናምን እንደሚያመቻቹት እንደዛ አይነት ሰው ነው። ከዛ ውስጥ ስታዩን እንደዛ ነው። ይወስላችሁ ሰውየው ከ2022 እስከ 2024 ብቻ ነው የቆየው። ይሄ ሰውዬ ሲመረጥም ከተመረጠም በኋላ የጨለማ ማህበረሰብ ለማመቻቸት ልክ አብይ አህመድ 2018 በፈረንጆቹ ሲመጣ እነማንን ነበር የሚያገኘው? እነ ጆርጅ ሶሮስን አያችሁ። እነ ጆርጅ ሶሮስን አገር አፍራሾቹን ሰልፍ በቃ ንቅናቄ የሚፈጥሩትን አገር እንድትታመራመስ የሚያደርጉትን ሰዎች ጋር ታውታላችሁ። ይሄ 2022 ነው። የኛም ጆርጅ ሶሮስ ከአብይ ጋር the same thing አያችሁ። የዘንዱ አሻንጉሊቶች ትክክል። ይሄ ፎቶና ይሄ ፎቶ በቃ አንድ ነው። አያችሁ ሊገባን ያስፈልጋል ወገኔ። ይሄ ለሰላይ ላይክ እና ዲስላይክ አይደለም። ነገ እንከፍልበታለን ዛሬ ካልነቅ። I'm telling you ትንሽ እንኳን ትትረፈን ሀገር ትንሽ ትትረፈን። ተመልከቱ የሰውዬ ከዛ ቀጠለ እነ ቢል ጌትስ መጡ። እነ ቢል ጌትስ እኮ አይሄዱም እኮ ድሮ በዚህ ከ2022 እስከ 2024 ተመልከቱ። እነ ቢል ጌትስ ተመልከቱ። ዩኤኢ የኛም ሰው የሚሄድበት እንደዚህ አይደለም። ተመልከቱ እርሻውን አዩ፣ ማዕድኑን አዩ። የስሪላንካን በቃሉ እኔ ያውን ይሄን ካሳያችሁ በኋላ ወደ ሴትዮዋ እመለሳለሁ።
እኛም ሀገር እንደዛ ያለው ነው ሃሎ ኦኬ ፓርቱን በደንብ ኖት እየወሰዳችሁ ከፕሮግራሙ በኋላ በደንብ በረጋችሁ እዩ ፓርቱን ላስደምጣችሁ ፓርቱ መቃጠል እኮ ነው በቃ እሺ somewhat some say it's the calm before the storm as እና ሰውየው በመጣ ሲመረጥ 2022 ነው እንግዲህ የመጀመሪያው መሪ ሲመረጥ ተረጋጋ ነገር ነበር አይደል the calm before the storm እኛው ሙሴ አላልንም አብይ ሲመጣ ሙሴ the calm before the storm እንትኑ በቃ ስቶርሙ ሞገዱ ቶርኔዶ ጎርፉ ከመነሳቱ በፊት መረጋጋት ታይም ከዛ በኋላ ሰንቆ ጉልበት ኤነርጂ አግኝቶ ብሎ የሚፈነዳበት ታይም አለ ዶክተሯ እንደዛ ነው የሆኑ እያለች ነው ስሟት Sri Lanka is in US dollar euro bond debt trap and has to start ከዛ አመቻቹት ለዴት ትራፕ ለዕዳ ሆም ብለው ዕዳው IMF ብድር ሰጠ ሲባል IMF አይደለም ከጀርባ ያሉ ፕራይቬት ኤንቲቲስ አሉ ሄጅ ሆንግስ የዎል ስትሪት የዎል ስትሪት ሄጅ ፈንድ ማኔጀርስ እንደ ብላክ ሮክ አሉ የማይራሩ የሀገርን ጎልድ የሚፈልጉ አንጡራ ሀብት የሚፈልጉ ህዝብን ራሱ እንደ አሰት የሚያዩ አሉ paying back the capital in a couple of years and that's when big amounts of money ተዚላችኋል ኢትዮጵያ እንትኑን መክፈል አልቻለችም እንዳንዳንድ ሀገሮች ብለው ልክ እንደው ያሉበት ወለዱን ራሱ መክፈል አልቻለችም የወላችሁ በተመሳሳይ ታይም ኮሎምቦ Sri Lanka has been granted $1 billion to boost its agriculture tourism መክፈል ስላልቻለ ትልቅ ክራይሲስ ስለገባች going to be needed and the country is expected to go into another economic crisis but right now things are fairly calm. Of course, there's sort of discussions about setting up a U.S. spaceport and ከዛ ብድር ከተበደረች በኋላ ምን አሉ ስሙ አሁን አብይ ራሱ ምን ወደ ስፔስ ነው ምናምን ወደ እኔ እንኳን ማስቆኝ ትጨዋለሁ ወደ ተበራለው ነው ምናምን ብሏል ሲሉ ነበር እንደው በበረረና እኛንም በተገላገል ይሻላል ነበርኩ በሮ ወይ ሌላ ፕላኔት ላይ ሄደ አሪፍ ነበር ለማንኛውም አሁን አሜሪካ ወዲያው የሷን እንግዲህ ያንን ስትራቴጂክ ቦታ መያዝ ፈልጋለች አገሪቷን መወጥወጥ ጀምራለች ከዛ ምን አደረቻት አሜሪካ እሺ maritime security hub in Sri Lanka ወዲያው ማለት ነው አሁን እንግዲህ ይሄንን ከዚህ በፊት የተነጋገሩበትን አሁን የኛው መሪ ከመጣ በኋላ ዩኤስ ባስ የሚባል ስሪላንካ ፈርስት ሞባይል አሜሪካን ስፔስ ሎንችድ አሁን እንግዲህ ሁለት ነገር ነው የአሜሪካ የዩኤስ አሜሪካን ስፔስ ኤጀንሲ ሃብ እዛ ሊያደርግ እንደገና ደግሞ ሰርቬይላንስ ህዝቡንም ሁሉ የሚሰልልበት ሃብ ማለት ነው አንጡራ ሀብቱንም የሚያይበት እሱም ብቻ ሳይሆን ከስሪላንካ ተቀምጦ አካባቢውን የሚሰልልበት ቤዝ የሚሊተሪ ቤዝ ከስሪላንካ ዲፌንስ ጋር የሚያደርግበት በቃ ከገባ አይወጣም ልክኛውን እንደ አፍሪኮም ማለት ነው በጅቡቲ የተቀመጠው እንደሚያደርገው ቀስ ብሎ ወደ ኢትዮጵያ ለመግባት እንደሚያስበው ማለት ነው at this time as you know it's a very geostrategically located country at the center of Indian Ocean trade, energy, and submarine data cable routes, and also about 50% or less than 50% of the global container traffic passes through the seas of Sri Lanka. So there's a lot of interest in it, and therefore there are simultaneous with the sort of economic crisis that happened in 2022. And after which Sri Lanka effectively lost its economic sovereignty to the IMF. ስለዚህ ስሪላንካን ሆም ብለው ተባብረው ኢኮኖሚክ ክራይሲስ ውስጥ እንድትገባ ካደረጉ በኋላ ለአይኤምኤፍ እና ለወርልድ ባንክ ዕዳ ሰለባ እንድትሆን ከዛ ማትወጣበት ጉድጓድ ተቆፍሮባት የዕዳ ጉድጓድ ማለት ነው እንድትገባ ሆም ብለው አደረጉ እያለች ነው ስሙ And the Washington consensus now there's sort of discussions about
tripartite framework partnership of SpaceX and U.S. Space Force and the Sri Lanka Defense establishment to it's just talk right now, but talk often has at an official level had first satellite-based maritime surveillance systems to be set up in Sri Lanka. So as we know, there's been a long interest of the United States and the West to set up military bases in this country, given its ተመልከቱ ያው እንደነገርኳችሁ ነው። ስለዚህ ሚሊተሪ ቤዝ ከመጀመሪያው ማድረግ ስለሚፈልጉ ከገቡ ያውጥማ። ለዚህ ነው አፍሪኮም ኢስት አፍሪካን ኮማንድ በጅቡቲ ያለው መንቀሳቀስ ይፈልጋል። ወደ ኢትዮጵያ ገብቶ መቀመጥ ይፈልጋል። ብዙ ጊዜ ተነጋግሬያለሁ። መምህር ፋንታሁን ዋቄ ምን ነገር ሲናገር ነበር የነበረው። ስሙ geostrategic location. So US in Sri Lanka since 2015 turning Sri Lanka into neo-colonial military base. Neo-colonial ዳግም ቀኝ ግዛት ማለት ነው ሊገዛ ነው የሚያስበው። ለዚህ ነው በጣም ማሰብ ያለብን። ይሄ የሚሊተሪ ደግሞ እጁ ነው። አፍሪኮምን ሰው ዝም ብሎ ነው የሚያየው። የሚሊተሪ እጅ አላቸው። እኔ እንኳን አንድ ሁለት ፕሮግራም ሰርቼበታለሁ። This is all sort of happening as things seem relatively calm in the country right now. Everybody, of course, has been looking at what's happening in India and Pakistan as it. ስለዚህ አሁን እንግዲህ ሰሞኑን በዜና እንዳያችሁት ኢንዲያና ፓኪስታን ተበጣበጡ፣ ሶስተኛው የዓለም ጦርነት በነዛ ምክንያት ሊነሳ ይችላል እንዴ ምናምን እያሉ ህዝቡን ያዋክቡታል። ኖ መጀመሪያ የሱን መነሻ የኢንዲያና የፓኪስታን መነሻ እንግዲህ ካሽሚር አካባቢ የሆኑ የቡዲስት ምናምን 30 ስንት ናቸው 26 ቱሪስቶች ተገደሉ ምናምን በሚባል ነው። ማን ገደለ ማን አነሳሳ የሚለውም ትሄድበታል ይስሙ። Which are both nuclear armed neighbors to Sri Lanka, and this happened with attacks in a couple of weeks ago, 3 weeks ago in Kashmir in the Pahalgam area when 26 tourists were attacked by Islamist terrorists, and this was blamed on Pakistan. አሁን እንግዲህ ማነው ብሌም የተደረገው በፓኪስታን ቴሮሪስቶች ችግሩ ትልና ታብራራዋለች። ከዛ በፊት ሌሊልበት ይሄ የሆነው የአሜሪካ ቫይስ ፕሬዚዳንት ጄዲ ቫንስ የት በመጣ ጊዜ ኢንዲያ በመጣ ጊዜ አሎ ሚስቱ ደግሞ ህንድ ነች። የዛን ጊዜ ነው የሆነው አይደለ ነገሩ። የዛን ጊዜ አይደለ እንዴ ከሱን ፖፑንም ካየ በኋላ አይደለ እንዴ ፖፑም ሞተ ተብሎ የተነገረን። እንደገና የህንድ ደግሞ መሪ ደግሞ ሞንዲኖ ምናምን የሚባለው ሳውዲ አረቢያ በነበረበት ጊዜ ተመልከቱ እንግዲህ ጉድ። And these two nuclear armed countries seem to be heading for another confrontation. Ironically, these attacks happened just when the U.S. Vice President J.D. Vance and his Indian origin wife Usha Vance and their children were visiting India, and so I'm. ለዚህ ነው አያችሁ አብይ አንዳንዴ ወጣ ሲል እኛ ጋር እልቂት የሚደረገው ምንድን የሚሆነው በቃ እንደ ይሄ በሙሉ እኛ አሁን እኮ በደንብ ስለማንመረምረው ነው እኛ ነገር። ምክንያቱም እንደዚህ አይነት ዶክተሮች የኛ በስማም እኛ ዝም ብለዋል እኮ ብዙዎቹ እኮ ዝም ብለዋል እኮ አይናገሩም። በጣም ያሳዝናል። ለማንኛውም Prime Minister Modi was visiting Saudi Arabia, which is where you have historically had some of the Wahhabi, Salafi, fundamentalist Islamist networks emanate. እንግዲህ እነኚህ ደግሞ ዋሃቢዎቹ ደግሞ ኔትወርካቸው ያለው ሳውዲ አረቢያ ነው። ስለዚህ እነሱ ናቸው ፓኪስታን ብሌም ተደረገች እንጂ አያችሁ በጄዲ ቫንስ ትእዛዝ ሄዳችሁ ካሽሚር ጋራ ነው እንደ ስኬፕ ጎር የጦስ ዶሮ ያሬት ትክክል እንደዛ ይፈጠር ለማለት ምን ለማድረግ ከዛ ለሴኩሪቲ ተብሎ ቅድም ሴትዮዋ የተነጋገረችውን ያንን ሚሊተሪ ቤዝ የት ለማድረግ ስሪላንካ ለማድረግ ማዕከል ላይ ተመልከቱ። From that have sort of been around these networks of terror have originated in the Middle East. This was simultaneously in the spring summer of 20.
ከመሆኑ በፊት አለች በሚሆንበት ጊዜ ይህ በዚህ እንዳለ እችኛዋን በጣም ስሟት 22 that was happening in Pakistan, and in Sri Lanka we had this USAID, NED and Soros Foundation. Okay, ከዛ በፊት የዩኤስአይዲ እና የሶሮስ ጆርጅ ሶሮስ ፋውንዴሽን ምን ፈጠሩ? ፈንድ አድርገው እንቅስቃሴ ፈጠሩ። አመጽ ህዝቡ እንዲነሳ funded አረጋሊ ፕሮቴስት የሚባለውን ሶሮስ ጆርጅ ሶሮስ ሁሌ በጥብጥ የሚፈጥረው አነሳሳ። ያለ መረጋጋት ደግሞ ህዝቡ እንዲኖርበት which was an outpouring of civil society apparently and NGOs, funded NGOs. ኤንጂኦቹ እንደ የዩኤስአይዲ እንደ እንግዲህ እነ ጆርጅ ሶሮስ ሁሉ አያችሁ ስራቸውን ተመለከታላችሁ። ይሄ ሁሉ አንድ ላይ በመተባበር ነው ማለት ነው ስሪላንካ አሁን እንድትወድቅበት የገባችበት ኢኮኖሚ ክራይሲስ ሁሉ እንዲመጣ ያደረጉት ሆን ብለው መሆኑን ታያላችሁ። Testing against the Rajapaksa regime, which was unpopular, and it because of enormous amounts of nepotism and corruption. But at the same time, they had been democratically elected, and so we had this sort of regime change operation happen to bring in Ranil Wickremesinghe, who had lost his seat, by the way, at the previous elections, as the new president to supposedly save Sri Lanka from the Rajapaksas, etc. Okay, በጣም ይገርማል። ከዛ 3 እና 4 ዛሬ አላሳያችሁም፣ ሰዓቱም ሄዷል እንዳይደክማችሁ። ግን ለስሪላንካ ከዛ በኋላ የመጣው ለኢትዮጵያ አሁን ያልመጣው የሚመጣው ልብ ብላችሁ ስሙ። ስሪላንካን ዴፕት ፎር ኔቸር ስዋፕ ሁሌ ነው የምናገረው። ዴፕት ፎር ኔቸር ስዋፕ አይኤምኤፍ እና ወርልድ ባንክ ያቀረቡላት እዳሽን ከፍለሽ መውጣት ስለማትቺ መሬትሽን እነሱ ሰሌክት ያደረጉትን መሬቷን ማለት ነው መርጠው ማለት ነው ለእዳሽን እስከምትከፊ ድረስ እኛ እንቆጣጠረው። ለሚሊተሪ ቤዝ ሊሆን ይችላል፣ ለሚፈልጉበት አጥረው ሊቆጣጠሩ ማለት ነው። ያንን ኦፈር አድርገዋታል። ይህንን በእንትኑን ሊንኩን ማስቀምጥላችኋለሁ። ግን እስኪ ፕሌይ ላድርግላችሁና እዩት ራሳችሁ ተመልከቱ። ቀስ እያልኩላቸው ቪዲዮ አይደለም እኔ እንትኑን ነው ስክሪኑን ነው ስክሪን ሪኮርድ አድርገው ተመልከቱ። ትራንስፎርሚንግ ዴት ኢንቱ ክላይሜት አክሽን ድራይቪንግ ስሪላንካ ኢኮኖሚክስ ሪካቨሪ ጉድ ተመልከቱ። ዴፕት ፎር ክላይሜት ኤንድ ኔቸር ስዋፕ ፕሬዘንቲንግ ፕሮሚስ ሶሉሽን ቱ ኢዝ ዘ ፋይናንሻል በርደን። ዴፕት ፎር ኔቸር ስዋፕ እዳችሁን በኔቸር በተፈጥሯችሁ በመሬታችሁ በወንዛችሁ ቀይሩ። ተመልከቱ። አገር መግዛት ኒዮ ኮሎናይዜሽን ስሪላንካ was forced to default on its external debt and seek USAID 3 billion bailout from International Monetary Fund IMF in March 2023. ተመልከቱ። ስለዚህ ተመልከቱ እኛም ዴፕት ኖቴር ቻፕ ተሰጥቶን ይሆናል አላደረስንበትም ገና እንጂ ሃው ዴፕት ከዛ እንዴት እንደሚሰራ ብለው ይኸው እንደምታዩት ከነመረጃው ይኸውላችሁ አያችሁ ጋይስ we need to be aware this is what is coming። መሬታችንን በዚህ አይነት ሁኔታ ይገዙታል ሊቀራመቱታል ማለት ነው። አያያችሁ ነው። it's unbelievable okay it's unbelievable። ፓርት 3 እና ፓርት 4ን ወገኖቼ በሚቀጥለው መርሃ ግብር ሰሞኑን አቀርብላችኋለሁ። በጣም ኢንተረስቲንግ ነው። ፓርት 3 እና ፓርት 4ን ከሌላው ፕሮግራም ጋር አባሪ አድርጌ አቀርብላችኋለሁ። አነሳስቶ ላስጀመረን አስጀምሮ ለዚህ ሰዓት ላደረሰን ለያው እግዚአብሔር ክብር ምስጋና ለሱ ይሁን። በሁለት ወገን ድንግል ሆነች ለጌታችን እናት ለኛ እናት ለመቤታችን ለቅድስተ ቅዱሳን ለማደረ መለኮት ለመብርሃን ከነ ልጇ ክብር ምስጋና ለሱ ይሁን። የአባታችን የአቡነ ተክለ ሃይማኖት በረከታቸው ይደርብን። እንግዲህ ወገኖች ከባድ ሰዓት ላይ ነው ያለነው። በጣም አስጨናቂ ሰዓት ላይ ነው ያለነው። ሁላችንም በጸሎት እንበርታ። እኔንም ቤተሰቤንም በጸሎታችሁ አስቡኝ። ኢትዮጵያን እንግዲህ እግዚአብሔር ዳሯን እሳት ማከሏን ገነት ያደርግልን። ለአባቶቻችን የሰጠውን ቃል ኪዳን አይለውጥብን። የዛሬው መርሃ ግብር በዚሁ ፈጸምኩ። አደራ እኔ የምቃወመው ከሰው ጋር አይደለም፣ ከሰዎች ጋር አይደለም። ሰዎች መሪዎች ምናምን ፕራይም ሚኒስትር ምናምን ይመጣሉ ይሄዳሉ።
ግዴላችሁ ለትውልድ ምን የታመንን እንሁን ለእግዚአብሔር የታመንን እንሁን ለፍትህ ለነጻነት ለእውነት የታመንን እንሁን ከጨለማ ሰዎች ጋር አንተባበር ጨለማ መጨረሻው ሲኦል ነው ብርሃንን እንያዝ የብርሃን ልጆች እንሁን በብርሃን እንመላለስ የዛሬ መልእክት ይሄ ነው በተረፈ ከልብ ወዳችኋለሁ አከብራችኋለሁ ላይክ እያደረጋችሁ ሂጡ ለብዙዎች እንዲዳረስ አድርጉ ቀደም ስንጀምር የተነጋገርንበትን ፔቲሽኑን አትርሱ አሁንም ስትወጡ አሁን ጆይን ካደረጋችሁ አምሹር ካላያችሁት ኖት ኢን ማይ ኔም እያላችሁም ምን ማለት ትችላላችሁ በተረፈ የዛሬው መርሃ ግብር በዚሁ ፈጸምኩ ሰሞኑን በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው The Ethiopians slept near 1,000 years, forgetful of the world by whom they were formed. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው መቼም ነጥፋለን አለ ምክንያት አመጣ ጆሮ ያለው ቢኖር ይስማ ዘመኑንም ይዋጅ Aesop Ethiopia, the truth shall set you free.